በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 195ኛ የህይወት ገጠመኝ ነው። በዚህኛው ገጠመኝ እጅግ በጣም ያልጠበቃችሁት፣ በተለይም አንዳንድ ጊዜ በጭምጭምታ የሰማችሁት ግን ደግሞ ሲሪየስሊ በትክክል በትኩረት ልናስብበት የሚገባ የቤታችን ውስጥ ፈተና ነው። በዚህ ገጠመኝ ወይም ይህን ገጠመኝ በማቅረቤ ወይም በዚህ ገጠመኝ ውስጥ ያሉ ሰዎች ታሪካቸው በማውጣቱ ባዝንም ግን ያለኝ አማራጭ ምንድነው? ማቅረብና ሰው እንዲጠነቀቅ ማድረግ ነው። ጥቂቶች አፍረውና ታፍረውባቸው ብዙዎች ቢድኑ ይሻላል ተብሎ የሚታሰብ ነገር ስላለ አንዳንዴ ካልደፈረሰ አይጠራም የሚባለውን አባባል እንጠቀምበታለን። ያ ማለት ሆን ብሎ ማደፍረስ ሳይሆን የሆነ የጠፋባችሁን ዕቃ የታቆረ ውሃ ውስጥ ሳንቲም ወድቆባችሁ ስትፈልጉ ዘዴና ሲስተም ከሌለ አስቸጋሪ ነው። ለምሳሌ ኩሬ መንገድ ላይ ኩሬ ያጋጥማችኋል። መኪና የበጠበጠ ውሃ ሊሆን ይችላል፣ ግን ታቆሮ ተበጥብጧልና ታቹ መሬቱ አይታይም እና ሳንቲም ወይም ደግሞ የሆነ ነገር ስልክ ቢወድቅባችሁ እንዲህ ስታተራምሱ ስትፈልጉ ነው የምትውሉት፣ ወይ ትረግጡታላችሁ ተሳስታችሁ። እና ምን አይቻለሁ ቲክቶክ ላይ የሆነ ሲስተም በሌላ ፌስታል ውሃ ይሞሉና ንጹህ ውሃ ሞልተው ውሃው ላይ እዛ ኩሬው ላይ ቁጭ ሲያደርጉበት ጥርት ያለው ውሃ ኩሬ ውስጥ ያለውን መሬቱን ሲያሳይ ሳንቲሙ ይታያል ማለት ነው። ከዚህ ጋር እንደምታዩት ምናልባት ቪዲዮን ካገኘሁት ማለት ነው እንደዚህ አይነት ሲስተምም አለ። ይህንን ዘዴ ተጠቅሞ የተበጠበጠ ውሃ ውስጥ ያለ የወደቀን ነገር ለማግኘት ጥርት ባለ ውሃውን በሌላ ፌስታል አድርጎ በመፈለግ ይገኛል ይባላል። ደግሞም ይሳካል። እንደ ቦታው ሊለያይ ይችል ይሆናል። ግን ደግሞ በቤተ ክርስቲያናችን ውስጥ እንደዚህ አይነት የወደቀን ነገር ለማግኘት ይህንን ዘዴ ላንጠቀም እንችላለን። ሰውኛ ነው የምላችሁ። ጥርት ያለ ሀሳብ ይዛችሁ ስትመጡ ያ የወደቀውን ነገር ታገኙታላችሁ። ግን ቆሻሻው ገለል ካላለ አይገኝም። ጥርት ያለውን ውሃ በፌስታል አድርጋችሁ ውሃው ላይ ቁጭ ስታደርጉት ፌስታሉ ከነ ክብደቱ ውሃ ውስጥ ስለሚገባ መሬቱን ያሳየናል። ልክ እንደ ኤርትራ ባህር እንደተከፈለው ማለት ነው። ስለዚህ ሙሴ ያዛት በትር ጥርት ያለች በትር ናት። በደንብ አድርጋ የምትገርፍ ናት። እንዲህ አይነት የዩቲዩብ ፕሮግራሞችን ስሰራ አንዳንዴ እንደ በትር ውሰዱት እና የአገልጋዮችን ገበና ያወጣሁ ይመስልና ሩብ ጉዳይ ለማጋለጥ ይሆንና ማስተማሪያው ግን 75% አስተማሪ ሆኖ ይገኛል። በጣም ብዙ ሰዎች እየነቁበት ስለሆነ ማለት ነው በማስተላልፈው መልእክት። መልካም ቆይታ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ይህ ገጠመኝ የሚጀምረው ወደ ገዳም አካባቢ ለምንኩስና የሄደች አንድ እህትን ታሪክ በመናገር ነው። ይህች እህት ወደ ገዳም የሄደችው በ3 በ4 ምክንያት ሊሆን ይችላል። አንዳንድ ሰዎች ገዳም የሚገቡት ኑሮ ሲከብዳቸው፣ ገንዘብ ሲያጡ፣ ወይም ደግሞ ዘመድ ሲሞትባቸው፣ ቤተሰብ ሲሞትባቸው ብቸኛ ሲሆኑ፣ ወይም የፖለቲካ ጥገኝነት የአንዳንድ ጊዜ ተደብቆ መነኩሴ ሆኖ መኖር ይሻላል ከመሞት ብለው የፖለቲካ ውጥረትን ለመሸሽ በምንኩስና ቆብ ውስጥ የሚደበቁም አሉ። ሌላው ኮንስፓይሬሲና ሴራ ነው። መነኩሴ ሆኖ እንደዛ የሚያደርጉ አሉ። እንደገና ትዳር ውስጥ ሆኖ ከሚስቱ ጋር ወይም ከባሏ ጋር ባለመስማማት ልጆች ሲሞቱባቸው፣ ቤተሰብ ሲሞቱባቸው በቃ እኔ ባዶዬን ቀርቻለሁ ብለው አስበው እግዚአብሔር ፈልጎኝ ነው ብለው ይገባሉ። ከነዚህ ሁሉ ግን የትኛው የምንኩስና አካሄድ ነው ተፈላጊ የሚባለው ስንማማር በአንድም በሌላ መንገድ እግዚአብሔር ያስተምራል አይደለም። እግዚአብሔር ኃጢአትን በሙሉ አጨማልቃችሁት አይደለም ገነት ማነው ምንኩስና ውስጥ ገብታችሁ እኔ እኮ ለዚህ ነበር ፈልጌ የነበረው አይልም። ምናልባት ፍቀድልኝ ካላችሁት ሊፈቀድ ይችል ይሆናል። ከዓለም ወጥታችሁ ከኃጢአት ወጥታችሁ ወደ ገዳም ስትገቡ በቃ እኔ ይሄንን ነገር ነው የምፈልገው እባክህን በዚህ ህይወት ውስጥ ከተተይ ስትሉት እሺ ብሎ ሊፈቀድ ይችል ይሆናል እንጂ
ዓለም ውስጥ ኑሮች ስለከበዱን ወይም ብዙ ነገር ስለተቸገርን እስቲ ይሄን ደግሞ ልሞክሮ ብለን ስለመጣን አይሳካም። እና የሚሆነው ግን ምንድነው? በዚህ በምንኩስናው ህይወት ውስጥ ሆነው ሰዎችን በጸሎት የሚያግዙ ሰዎች ከሆኑ ጸሎታቸው ቅርብ የሆኑ እንባቸው በእግዚአብሔር ፊት የሚቀርብ ከሆነ የሚደርስ ከሆነ ልበ ንጹሐን ሆነው በምንኩስና ፍሬ የሚያፈሩ ከሆኑ እግዚአብሔር አምላክ ፈቅዶላቸው እስከ እርጅና እስከ መጨረሻው ድረስ መናንያን ወይም መነኮሳት ሊሆኑ ይችላሉ። ፈቃደ እግዚአብሔር መጠየቅ አለበት። ፈቃድ ይሁን ማለት አለብን። ሁላችንም ይሄ ሞክረ ነው ሊሆን ይችላል፣ ግን እግዚአብሔር አልፈቀደም። የሁል ጊዜ የምነግራችሁ ነገር ነው። እኔ ወደ ደብረ ዳሞ ገዳም ጨርሻለሁ ብዬ 97 98 ዓመተ ምህረት ሲሄድ ኖ ገና ነህ ሂድ፣ ገና 3 ልጆች ትወልዳለህ፣ 3 ልጆች ሆድ ውስጥ ይንጫጫሉ ተባልኩ። የሆኑ 3 ልጆች ናቸው ያሉት። ሌላ ጭማሪ እንኳን ሌላ ልጅ አልመጣም። የእግዚአብሔር ፍቃድ መሆኑ እንዲያውም ያመንኩት አሁን የበለጠ እኛ አባት የተናገሩት የብዙ ዓመት እንግዲህ የዛሬ 18 ዓመት 17 ዓመት ንግግር ነው የምነግራችሁና ገና ነህ ተብዬ ስመጣ ያው ፈቃደ እግዚአብሔር እንደሆነ ያወቅኩት ትዳር ይዤ 3 ልጅ ከወለድኩ በኋላ 4ኛ ለመድገም ወንድ ልጅ ለመውለድ ስንሞክር ፈቃደ እግዚአብሔር እዚህ ድረስ እንደነበር ነው የተረዳሁት። ምናልባት ከዚህ በኋላ እናንተ ጸልያችሁልኝ ወይ እኔ ደግሞ ስለተስዬ ይሄ የተወለደው ልጅ ዲያቆን እንዲሆን እፈልጋለሁ፣ ቤትህን እንዲያገለግል እፈልጋለሁ፣ ተወልዶ ካህን ሆኖ እንዲያሳልመኝ እፈልጋለሁ፣ ብዙ ሰዎችን እንዲያድን አሰለጥነዋለሁ ብዬ ቃል ስገባ እግዚአብሔር ቃሌን ተቀብሎ ካልሰጠኝ በስተቀር የተፈቀደልኝ የተፈጥሮ ሁኔታ እዚህ ድረስ ብቻ እንደሆነ የተረዳሁት እና ምንኩስና ዝም ብለን ገዳም ገብተን አልወጣ የምንልበት አይደለም ማለት ነው። ወደ ቁም ነገራችን እንምጣ። እቺ ልጅ ወደ ገዳም ለምናኔ ነው የመጣችው። አመክሮ የሚባል ነገር አለ። ግን አመክሮ የሚባለውም ራሱ አመክሮ የሚባለው ራሱ ታይቶ ነው አይደል? ዝም ብሎ አመክሮ አይባልም። አመክሮ ማለት ከምንኩስና በፊት ትንሽ መከራን ቀመስቀመስ፣ እንቅልፍን፣ ረሃብን፣ ጥማትን፣ የድምፅ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሶ መቆየትን መለማመድ በትንሽ በትንሹ በበህቀ ልህቀ እንደተባለ ክርስቶስ ጥቂት በጥቂት አደገ እንደተባለ እኛም ከሱ አብነት አድርገን እንደዛ እንድንቀጥል አመክሮ ይባላል። መለማመጃ ወይም ደግሞ ማጽኛ ወይም ደግሞ ትክክል ምንኩስና የኔ ጸጋ ነው አይደለም ብሎ ቼክ ማድረጊያ መፈተሻ ነው። አይ ይቅርብኝ ለማለትም የሚመቸው ከምንኩስና በፊት መላላክ፣ መጋጋጥ፣ ስጋን በመጉዳት ውስጥ ያለውን ስሜት ማየት ማለት ነው። እናቺ ልጅ ለአመክሮም እንኳ ራሱ አልበቃችም። ምክንያቱም ጸበልተኛ ሆና ነው እዛ ገዳም የገባችው። ወንዶችም ሴቶችም አገልጋዮች ያሉበት ቦታ ነው። በተለይ ዲያቆናትና ሰንበት ተማሪዎች አሉ። እንደገናም ደግሞ ጸበልተኞችም አሉና እቺ ልጅ ወደዚህ ገዳም ስትሄድ ብዙ ችግር ገጥሟት ነው የገባችው። ጸበል ትጠመቃለች፣ ትጮኻለች እና ያቋታል። ዲያቆናት ጸበል የሚቀዱትም ምንም የሚያገለግሉትም ያቋታል። የሆነ ሰዓት ላይ ቸኩላ ካልመነኮስኩ ብላ አስቸግራ በጣም ጨዋ የሆነ ጸባይ ማንነት አሳይታ ልትመነኮስ ትንሽ ሲቀራት አባቶች ተጣሉባት። ምንድነው አትመነኮስም አሉ። ቆይ ገና ነች አሉ። ገና ነች ያሉ አባቶች ትክክል ናቸው። ግን ገና ነች ከሚሉት አባቶች ጋር ደግሞ አብረው አዎ ገና ነች ሲሉ የነበሩት አባቶች ደግሞ ችግር የነበረባቸው ናቸው። በኋላ ስትረዱት ታውቁታላችሁና እቺ ልጅ ማንም አልቀራትም። እላዋ ላይ ያለው የዝሙት መንፈስ 3 ዲያቆናትን ድንግልናቸውን አስፈርሳ ካህናት በእሷ ተሰናክለው ከዛ ሰንበት ተማሪዎችን በፍቅረኝነት ይዘዋት ተደርባ ስላችሁ ያ ነገር ሳይታወቅባት እንደገና ደግሞ እዚህ ጋር ሰንበት ተማሪዎችን 2 ሰንበት ተማሪዎችን ፍቅረኛ አድርጋ ይዛ ከጸበልተኞቹም ጋራ ደግሞ ጫካ እየሄደች እየተዳራች ግራ የምታጋባልሽ ሆና 8 ዓመት በገዳም ተቀመጠች ማለት ነው። 8 ዓመት ይሄ ህይወቷ አንዳንዱን ታውቀዋለች፣ አንዳንዱን አታውቀውም። እሷ አይደለችም የምታደርገው። አጅሬው በእሷ ላይ ሆኖ ነው የሚሰራው። ይሰውራትና ኦቨርአክት ያደርጋል። ወይም ደግሞ ይሄ እንዴት ነው ሪያክሽኑ? የዝሙት ቅስቀሳ አይነት ነገር ያደርጋል። አስገድዳችሁ ድፈሩኝ አይነት ነገር፣ ስሜታችሁ ይቀስቀስባችሁ አይነት ነገር ምልክት ያሳያቸዋል መንፈሱ። እና ልጅቷ የምታደርገውን አታውቅም። ከተፈጸመ ከሆነ በኋላ
እቅፋቸው ውስጥ ነው ራሷን የምታገኘው። በተለይ ጫካ ይዘዋት የሚሄዱ አንዳንድ አረቄ የለመዱ ጸበልተኞች፣ አንዳንድ ጠላ የለመዱ ጸበልተኞች። ይሄ ምን ማለት ነው? ለጸበል መጠመቅ እህትና ወንድሞቻቸው እናትና አባቶቻቸው ሂድና እስቲ ተጠመቅ ብለው 1 ወር 2 ወር 1 ዓመት ጸበል ይልኳቸዋል። እነዚህ ልጆች ወጠጤዎችም ናቸው። እነዚህ ገና ወጣኒ ናቸው። 19 20 ዓመት ምናምን 17 ዓመት ይሆናሉ። ልጅቷ እድሜዋ 20 ዓመት ነው ያን ጊዜ ስትመጣ። እንግዲህ ስትወጣ ግን 28 ዓመት ሆናት ነው የወጣችው። ትልቅ ሆና ማለት ነው። ግን በትንሽነቷ ጊዜ የገባው መንፈስ 28 ዓመት ላይም ሆኖ ያው ቀን የተቆጠረው እንጂ አይምሮ አላደገም። ስጋዋ ነው በሽሮና በርበሬ ወይም ደግሞ በቀናት በካላንደር ያደገው ለውጥ ያመጣው። የልመና ምግብ ተመችቷታል። ፊቷ ፋፍቷል። አካሏ፣ ዳሌዋ፣ ሁሉ ነገሯ በቃ ለውጥ ያመጣል። የምትለብሳቸው ልብሶች፣ የምትበላቸው ነይ እኛ ጋር ቢሏታል። ዳቤም ትበላለች፣ ዳቦም ትበላለች። ያም ማለት ነው ይገባቸዋል አይደል? ተመሳስላ ሁሉም ጋር የመገኘት 2 መነኩሴዎች ተሰናክለውባታል። በጅምላ የምነግራችሁ በዝርዝር ስለመመጣበት ነው። በደንብ እንድታዳምጡኝ ግዴታ መጀመሪያ እንዴት እንደወደቀች እንድትሰሙ ነው። ደግሞ እንደገና እንዳትሉ ካሁኑ ስንት እንደሆኑ እንድትረዱ ነው። አስቡት 3 ካህናት፣ 3 ዲያቆናት፣ 2 ካህናት፣ መነኮሳትም ሰንበት ተማሪዎችም ጭምር ጸበልተኞችም ጭምር አጠቃላይ ከ10 በላይ የሆኑ ሰዎች እዛ ገዳም ላይ ተሰናከሉባት ማለት ነው። ግን ማንም አያውቅም። ይሄ እንደሆነ ማንም አያውቅም። የሚያውቁት ቁጭ ብላ ስታወራ ነው። ጉዳዩ ሲፈጸም ግን ለየብቻ ነው የምታገኛቸው። አንዳንዶቹን ታውቃቸዋች። በተለይ ከካህን 1፣ ከዲያቆን 1፣ ከሰንበት ተማሪ 1 ልቦናዋ የሚያስታውሳቸው 3 ሰዎች አሉ። የተቀሩትን 9 10ዎቹን ግን አታውቃቸውም። አታውቃቸውም ማለት እንዳደረገች ነው። ሰዎቹን ታውቃቸዋለች። ጉዳዩ እንደተፈጸመ አይገባትም፣ አትረዳም። ተፈጽሞም ስታገኘው እንዴት እንደሆነ እንኳን ራሱ አታውቅም። እንዴት ነው እዚህ የመጣሁት ለምንድን ነው ለዚህ ሆንኩት ብላ መናገር ይከብዳታል። ታፍራለች። አጅሬው እንዴት ነው ጉዳዩን ካስፈጸማት በኋላ ከከከከ ብሎ ይስቃል። በቃ እንደ ያሽካካል። ልክ ጅብ፣ ሴት ጅብ እንዴት ነው የምትጮኸው? ልክ እንደዛ ማለት ነው። በጣም ነው የምታሽካካው። እና ጉዳዩ እየተፈጸመ ኃጢአቱን እየፈጸሙት እንኳን ራሱ የምትሆነው ነገር ግራ ያጋባቸዋል። ልጅቷ መንፈሱ እንደሆነ እንኳን መረዳት አቅቷቸው ፈልጋ ነው የሚመስላቸው። እና ሌላ አይነት እንደው ዓለም ላይ ሆና ብትሆን ይሻላት ነበረ። ለምን የዝሙት መንፈስ አንደኛውን አድሮባት ከመንደር ከሰዎች ጋር እዛ እግዚአብሔር ቤት መታ ነገሩ እንደዚህ ከምታረገው ከሚሆን እሷ ሆን ብላ አይደለም፣ ግን እንደዚህ ከሚሆን ዓለም ላይ ይሻል ነበር ልንል እንችላለን። ግን ሰይጣን ጥበቡና ሐሳቡ የሚፈልገው ምንድነው? ሊጠመቁ የመጡ ሰዎችን ድጋሚ ወደ ጸበል ቦታ እንዳይመጡ ማድረግ የሚችልበትን ሲስተም ነው እየፈጠረ ያለው። በዚች ልጅ ምክንያት ተሰናክለው ከጸበል ወደ ቤታቸው የሄዱ ጭራሽ ወደዋት አፍቅረዋት መጥተው አበድኩልሽ ሲሏት በዘበኞች የተባረሩ ችግር የገጠማቸው ሰዎች እንዳሉም ሰምቻለሁ። ያን ያክል መልኳ የሚያምር ሆኖ አይደለም፣ ግን አካሏ ይስባል፣ ሰዎችን ያደናግራል፣ ያሳስታል፣ ያሰናክላል። ለምን የምትበላው ምግብ ያገኘችውን ጥርጋጋ የምትበላው ነገር ደግሞ ራሷን ትጠብቃለች። ጸበልተኛም አትመስልም። 8 ዓመት ጸበል ቦታ የተቀመጠችም አትመስልም። ጓደኞቿ ማዲያት ምናምን አለባቸው። እንግዲህ በተለያየ ምክንያት በመጎሳቆል በመጸለይ በመስገድ እምነት በመቀባትም ሊሆን ይችላል። በብዙ ነገር ያው ፊት ከለር ሊቀየር ይችላል፣ ክሳት ሊመጣ ይችላል። እሷ ግን ጭራሽ ከስታ መታ እየፋፋች ነው የመጣችው። እና ጸጋ የእግዚአብሔር ጸጋ ነው አርሴምዬ ነች ወይም ኪዳነ ምሕረት ናት ወይም ሚካኤልዬ ነው እንደዚህ አድርገው ብላ ትመጻደቅ ነበረ። እና ከሰንበት ተማሪው ልጀምርላችሁ። መጀመሪያ በፍቅር የወደቀላት ሰንበት ተማሪ ነበር። ምንም እንኳን ከከተማ ወጣ ያለ ደብር ቢሆንም ግን ደግሞ ለመንደሩ ደግሞ ሞቅ ያለ ከተማ ነው። እዛ ላለበት ገዳሙ ላለበት ቦታ ትንሽ ከአዲስ አበባ የወጣ ቦታ ነው። ታጠቅ የሚባል ሰፈር ታውቃላችሁ? በዛ መስመር ማለት ነው። እና እቺ ልጅ በገዳሙ ላይ ያደረገችው ነገር በዝርዝር ስናገር ለምን እንደዚህ ያደረግክ ብላችሁ የምትቃወሙኝ ሰዎች ካላችሁ ፍርጥ በሉ፣ አይመለከተኝም። እኔ ግን የትኛውም ጸበል ቦታ ላይ ያላችሁ ዲያቆናትና አስጠማቂዎች፣ ተጠማቂዎች ወይም ደግሞ አጥማቂዎችም ሁሉ አጠቃላይ አገልጋዮች ማለት ነው ይህንን ገጠመኝ ሰምታችሁ ምን እንድታደርጉ ነው የምፈልገው? እንድትጠነቀቁ፣ ራሳችሁን እንድትጠብቁ። ከዛም ደግሞ በገዳሙ ላይ እንዲህ አይነት ችግር ያለባቸውን ለብቻቸው ለይታችሁ ሴቶች ጋር ብቻ እንዲገናኙ እዛው ከሴቶች ጋር ብቻ አብረው አንድ ቦታ ላይ እንዲሆኑ ማድረግ ነው። እንዲገናኙ ማለት እዛ ቦታ ላይ የሴቶችን ህብረት ፈጥሮ ባሉበት ቦታ ላይ ግልጽ በሆነ አገልግሎት
እንዲያገለግሉ ወደ ወንዶች እንዳይመጡ ማድረግ የሚቻልበት ነገር እንዲፈጠር ነው። በጣም በጣም ከባድ ነው። ከተጠመቁ በኋላ ጠዋት 4 ሰዓት ድረስ ጥምቀት ነው። ከዛ በኋላ እስከ 10 ሰዓት ድረስ የት ሄደው እንደሚመጡ እስቲ እዛኛው ሽንቁሩ እንሂድ፣ እስቲ እዛኛው ደግሞ እንሂድ፣ እስቲ እንጦጦ ኪዳነም እንጦጦ ማርያም፣ ከዚህ ደግሞ ተነስተን አርሴምዬ ጋር ማን የምትባል አርሴማ አለች ደግሞ እንደዚህ እንሂድ እየተባለ ጫካ ለጫካ ነው የሚሄዱት በእግራቸው። ጸበልተኞች ናቸው። አጅሬው ይነሳባቸዋል፣ ይጮኋሉ። ብዙ ጸበልተኞች አብረው ይሄዳሉ እና እንትን ነው የሚመስሉት። ልክ መስከረም ወር ላይ የቅዱስ ሚናስ ገድል ማን ነው ስንክሳር ላይ እንደሚነበበው አጋንንት ያለባቸው ሰዎች ተሰብስበው በህብረት መሄድ እና ከነሱ መካከል ሁለቱ ገንጠል ብሎ ሲሄዱ የሚቆጣ እንኳን የሚናገር እንኳን የለም እና ይሄዳሉ፣ ጉዳያቸውን ፈጽመው ይመጣሉ። መንፈሱ ያስፈጽማቸዋል። የሚያስወርዱ ሁሉ እንዳሉ ሰምተናል። ይሄ ነገር በጣም ከባድ ነገር ነው እየሆነ የመጣው። ለምንድን ነው ሲባል አንደኛ አባቶች ጸበልተኞቹን በስርዓቱ ባለመያዝ ስለማይቆጡ ኑ ብለው ቤት ያከራዩቸዋል። በቀን በቀን ገንዘብ ይቆጥራል። ምን አገባቸው? እዛው ጸበልተኛ ሆና እዛው አርግዛ እዛው የወለደች ልጅ አውቃለሁ እኔ። አሁንም ልጁን እያሳደገች ነው ያለችው። ምንድነው ሲባል ከጸበልተኛ ጋር ለሚወለደችው ከአገልጋይ ነው። እፍና አድርገው ይዞታል። ዲያቆናት ብዙዎቹ ሰንበት ተማሪዎች የተሰናከሉም አሉ። አስጠማቂ ነኝ ብሎ ጸበል ወስዶ አስጠምቆ እያመጣ ማታ ማታ ችግር የሚፈጠር ሰው እንዳለም ሰምተናል። የታሰረ ሰው አለ። ልጅቷ አሁን ኦልሬዲ ሌላ ሰው ተመድቦላት 2 ሴቶች ተመድቦላት ለሁለት አንድ ወንድ የሚችለውን 2 ሴቶች አድርገው በቃ ሴት ያስጠምቃት ተብሎ ለምን ልጅቷ ድንገት ተነስታ እሷን ውልቅልቅ አድርጋ ቁጭ ትላለች። ጸበልተኛ ታማሚ ናት። ካህናት መጥተው በጸበል በመስቀል ቢዳብሷት ምን ቢሏት በፍጹም ልትተው አልቻለችም። እንዲያውም የነ መምህር ግርማንና የነቀሲስ ሄኖክን ትምህርት የሚጠሉ አስጠማቂዎች ነበሩ። ማነው አጥማቂዎች ነበሩ እዛ ደብር ያሉትና እስቲ አንድ መምህር ግርማ ጉባኤ ጀምሯል ሲባል ሄደው ወስደው አስጠምቀዋት ትቷት ይሄ ነገር ልብስ የምታወልቀው ነገር ትቷት ሲመለሱ ማለት ትቷት ስላቸው ወዲያው አይደለም ታስር ያለው ስላለ መንፈሱ ስትመለስ እንዴት እዛ ትሄዳላችሁ? አትገቡም። እዚህ ቤት የተከራያችሁበት ቤት ልቀቁና እዛ ሌላ ቦታ ተከራያችሁ። አንፈልግ በፍጹም። ከዛ ቄሶቹ በጉልበት ሊያደርጉ ሲሞክሩ ከዘበኛው ጋር ጸብ ተነሳ። ጸበልተኞቹ መጥተው እንደበለ ዘበኞቹን ቀጥቀጥ አድርጓቸው። ለምን ሲባል ዘበኞቹ መጀመሪያ ቄሱ በጸባይ ውጡልኝ አሉ። አይሆንም። ዘበኛ በጉልበት መጣ። አይሆንም፣ አንወጣም። እኛ የሄድነው ልንድን ነው። እዚህ በመስቀል ብታሳልሙን፣ በጸበል ብትመቱን፣ ምን ብትሉን ለውጥ አላመጣንም። እዛ ግን ሄዶ ለፈለፈ። እኔ ነኝ እንደዚህ ማረጋት አለ። ከዚህ ሰዓት ጀምሮ ታሰር፣ ልብሷን እንዳታስወልቃት ተብሏል። እንግዲህ ትታዘባላችሁ አለ። እሺ ብለው በሳምንቱ ሙሉ ሲታዘቡ ልጅቷ ልብሷን አታወልቅ፣ ስርዓት ይዛት ራሷ ትጠመቃለች፣ ሴቶችን አታታግል፣ ምን አትል። በጣም ለውጥ አመጣች። በኋላ ላይ ግን ወደ ራሷ ተመልሳ ልጅ ድና እንደምትሄድ ሲያውቁ ቤተሰቦቿ ውጭ ሀገር ነው ያሉት። የቤት ኪራይ የሚከፍሉት ገንዘብ የሚከፍሉት እጥፍ ነው፣ በዶላር ነው። $20 $30 አስቡት። የቺን የጭቃ ቤት የሚከፈለው በስልክ እየተነጋገሩ አባ አቤት ገንዘብ አስገብቼሎታል። እሺ እሺ የኔ ልጅ እየተጠመቀች ነው። አዎ አዎ አሁን ለውጥ አላት እያሉ አንድ ብሎ እንኳን ለውጥ ሊኖራት ልብሷን ማውለቁን የጀመረችው እዛ ነው። ቤቷ ልብስ አታወልቅም ነበረ፣ ጸበል ቦታው ላይ ነው። በኋላ እየሰገደች እየጸለየች ምን ይታያታል? ከዲያቆናቶቹ መካከል እዛ ካሉት ከሚያስጠምቁትና ከሚያገለግሉት መካከል አንዱ ለመስተፋቅር ይፈልጋታል። ለፍቅር መስተፋቅር አድርጎባታል። ከዲያቆናቶቹ ደግሞ አንደኛው ደግሞ ቤቱን የሚያከራዩት አባት ተከታተላት እያሉት እንግዲህ በጣም ለምን ተናገርክ ብትሉኝ የፈለገ ፍርጥ ብሎ ቅንቅጩ ነው የምናገረው። የቤቱ ባለቤት የሆኑት ካህን አንዱን ዲያቆን ወክለውት ከዚህ የሚገኘው ገንዘብ የሁለታችን ነው፣ ተቆጣጠር፣ ተጠባበቅ፣ ሂድና ዙሪያውን እንደ ዶክተር ራውንድ አድርግ፣ ቤቱን ምናምን ጥሩ መሆኑን ቼክ አድርግ፣ ሶኬት መብራት ተበላሽቶባቸው ከሆነ ቼክ አድርግ እያሉት የሚቆጣጠር ልጅ ነው እና ሁኔታዋን ሲያይ ድናለች ምናምን በር ፀሐይ ላይ ቁጭ ብላ ምናምን ፀሐይ እየሞቀች መጽሐፍ ቅዱስ ታነባለች፣ ጸሎት መጽሐፍ ትይዛለች እና ልጅቷ ኖርማል ሆናለች። ይሄ ገንዘብ ሊቋረጥባቸው ሆነ። ከዛ እንደገና ነገራቸውና አትወጣም እዛው ተቀመጥ ብሎ ሌላ መንፈስ ልከውባት እንደገና ልብስ ማለቅ ጀመረች። ግልጽ የሆነ ነገር ራሱ ነው እዛው ጮሆ እንደገና መጥቻለሁ ገብቻለሁ እያለ እየለፈለፈ ልብስ የሚያስወልቀው። ከዛ ገርሟቸው ምንድነው ሲባል አይ እንዴ በእኔ እኮ እዚህ እኮ እኔ እዚህ በመሆኔ እኮ
ስንት ትዳር የሚኖር ስንት ልጆች ልብስ ይለብሳሉ፣ ሱሪ፣ ትምህርት ቤት የወር ክፍያ ምናምን ይከፈል፣ ስንት ነገር እኮ ትዳር ይኖራል እኮ እኔ እኮ እዚህ ዝም ብያለሁ የተቀመጥኩ ታዝዤ እኮ ነው ይላል መንፈሱ። እንደዛ ነው እንዴ እያሉ በቃ ቦታ እየቀየሩ የሚሄዱ ብዙ ሰዎች ነበሩ። እና እቺ ልጅ ግን እንደዚህ መንፈስ ከገባባት በኋላ ዲያቆን ያው ያልኳችሁ ዲያቆን መጥቶ ብቻዋን መሆኗን አይቶ ያው ሰፈረባት፣ አረገዘች፣ እዛ ወለደች። እንደ ሚስትም አይሉት እንደ ፍቅረኛም አይሉት እየመጣ እንዴት ነው ቤቢ አቡሽ እያለ ይሄዳል። በቃ የሱ ልጅ መሆኑ ታወቀ። እና ግን ገብቶ ይቀድሳል፣ ምን ይላል፣ በቃ ማንም አይናገረው፣ አያሳፍርም። ይሄን እንደ ምሳሌ ነው ያመጣሁላችሁ። ይህች ልጅ የባለታሪካችን ህይወት ሳይሆን ማውራው ሌላ ሴት ነው እንግዲህ እየነገርኳችሁ ያሉት እንደ ምሳሌ ተጫዛ ካሉት ውስጥ። እና ይሄ ሰንበት ተማሪ ልጅቷን ለመጠበቅ ብሎ አብሮ ከጸበልተኞች ጋር መሆን ይጀምራል። እና ይመቱታል፣ ይሰድቡታል፣ ምራቅ ይተፉበታል። መናፍስቶቹ ናቸው። ታዲያ እሱ ደግሞ ያን ነገር አያውቅም ነበረ፣ አይረዳም ነበር። እና እኔ እኮ ልጅቷን አንከራትቼ አንደባልዬ ሌሊት አምጥቼ እዚህ ይኸው ግንባሯን ፈንክቼ ተመልሼ እንደገና መጥቼ ተኝቼ ነው ይላል። ይለፈልፋል ማለት ነው። እና በዚህ መካከል ሰንበት ተማሪው ምን ያስተውላል? እኔ እቺ ልጅ አትሆነኝ፣ ቤተሰቦችም ተዋት እያሉኝ ነው፣ ጓደኞችም ትቅርብህ እያሉኝ ነው። አንድ ሰንበት ተማሪ ብቻ ዲያቆንም ሰንበት ተማሪ የሆነ ልጅ ብቻ ከዳነችልህ ጥሩ ልጅ ናት። ወደ ባህሪዋ ስትመለስ ልቧ ሲመለስ በጣም ትሁት ናት እቺ ልጅ። ግድ የለህም አትተዋት፣ ለነፍስም ይሆንሃል፣ ተከታተላት፣ ድንገት ድንጋይ ላይ እንዳይጥላት ምን ጸላኤ ሰናያት እኮ እንደዚህ ነው እያለ ይነግረዋል። እና ይሄ ዲያቆን ታግሶ መጨረሻ ላይ በዝሙት ጣለው። አብረው ተቃቅፈው ተኝተው ማለት በቃ እንዳትሄድበት እቅፍ አድርጓት ይዟት ነበረ። ተነስታ ትወጣለች። ወጣ ጫካ ውስጥ ገብታ ምናምን አንዳንዴ ዛፍ ላይ ወጣ ያቺ እንደ ጅብ ትጮኻለች። ያው ጨንገር የሚባላል ዛፍ ላይ የሚወጣው ጨንገር ነው ብዙ ጊዜ። እና ይሄ ባህሪ ስላለባት እንደዚህ አቅፏት ተኝቶ በዛው አካሏን ልመደ ተላመዱ። በቃ አጅሬው ዞር አለለት፣ እዛው በዝሙት ወደቀ። ከዛ በጣም በቃ በራሱ አዘነ። እንደዚህ ማድረግ አልነበረብኝ፣ ልጠብቃት ነበር፣ አጠገቧ የሆንኩት እኮ ማም ይላል። ጠዋት ሲነጋ ያለቅሳል። ምን ሆነ ትለዋለች። አይ ምንም ይላታል። እንደማታውቅ ያውቃል፣ እሷን ሳታውቅ እንዳደረገችው። ይሄ ጉዳይ የተፈጸመ ራሱ አካሏ ላይ ምንም ምልክት አታይም። እነሱ በቃ አዝኖ ንስሐ ገብቶ ቅዱስ ቁርባን መቀበል ጀምሮ ካጠገቧ ርቆ ምናምን ትቷት ሄደ። ከዛ ጓደኞቹ መጥተው ደግሞ ሲያናገሩት አይ በቃ እኔ ይቅርብኝ፣ እኔ ወደ እግዚአብሔር መመለስ ነው የምፈልገዋል። እና አንድ ጓደኛው ተጠራጠረውና የተፈጠረ ነገር አለ ሲለው አይ ምንም የተፈጠረ ነገር የለም፣ በቃ ይቅርብኝ ብዬ ነው አለው። ይሄንን ሲሰማ አትፈልጋትም አለው። አዎ በቃ እንግዲያውስ እኔ እንከባከባታለሁ ብሎት እሱ ደግሞ ገባ። ከዚህም ጋር በዝሙት ወደቀች። እንዴት ነው በዝሙት የወደቁት? ለገዳሙ የሚያስፈልግ አንዳንድ እቃዎችን አምጡ ተብለው ተልከው ሁለቱ አንድ ላይ ሄዱ እና እሷ ነበረች የተላከችው። ብቻዋን በጫካ መሄድ የለባትም፣ አብራት ተከተላት ተባለ። ለምን? መንፈሱን ያዘዙት አባቶች። አንዳንድ ጊዜ ይገርመኛል። የታሰረ መንፈስ ይሁን አይሁን ሳያውቁ ሂድ እስቲ ከዛ እንጨት ተሸክመና ምናምን ብለው መንፈሱን የቀጡ መስሏቸው ያዙታል። ገዳም እንትን ገድል ላይ ሰምተው እኮ ነው። አንዳንድ ድርሳን ገድል ላይ ሰምተው አጋንንቱን አባቶች አዘውት ስራ ያሰሩት ነበር የሚባል ሰምተው እኮ ይታሰር አይታሰር እርግጠኞች ሳይሆኑ እና አጅሬው ሲሄድ አብሮ ተከትለው ሄደው እዛው ወንዝ ዋና ሲዋኙ ቆይተው ምን ሲሉ ቆይተው ልብሳቸው ይበሰብሳል። ያው ጫካ አይደለም ይበሰብሳል። ከዛ ተመልሰው ሲመጡ ያው እንትን ልብሳቸው እስኪደርቅ ድረስ ድንጋይ ላይ አስጥተውት ያው ራቁታቸውን ናቸው የሚሆኑት። በዛ አጋጣሚ እሷም እያወቀች እኔም እያወቅኩኝ ተገናኘኋታል። ያኛው እንግዲህ አንዱ ሰንበት ተማሪ ያውቃል አልኳችሁ፣ ይሄኛው ነው። እያወቀች እኔም እያወቅኩኝ ሳይሰውራት ተገናኘን። ትወደኛለች። እባክህን ጠብቀኝ፣ ተንከባከበኝ፣ በቃ እኔ ከአንተ ውጭ ሌላ ሰው ጋር መሄድ አልፈልግም። ራሴን የማገኘው ማላቃቸው ሰዎች ብብት ውስጥ ነው እና አንድ ቄስ እና አንድ መነኩሴ አካል ላይ ራሴን አግኝቼዋለሁ። እንዲህ ሊሆን እንደሚችል አላቅም። እነሱ ግን አይደነግጡ፣ ምንም አይመስላቸውም ምናምን ብላ እያለቀሰች ነገረችው። እንደዛ ነው። በጣም ደነገጠ። ማን ናቸው? አባ ገሌ እንደዚህና መምሬ ገሌ እንደዚህ። እውነትሽን ነው? ከእነሱ ከአንቺ ጋር ተኝተዋል? እንዴት እንደዚህ ያደርጋሉ? ተናደደ። ራሱ እኮ አድርጓል እኮ እሱ። ይሄ ማዕረግ አይመርጥም እኮ አይደል? ዝሙት እኮ ማዕረግ አይመርጥም። ሰንበት ተማሪነትም እኮ ትንሹ አናጉንስጢስ በሉት በቃ ትልቅ አገልግሎት ነው።
ታቦትን መሸኘት መዝሙር መዘመሩ ብቻ አይደለም። ቢያንስ የሚመጡትን ምዕመናን ከቤተ እግዚአብሔር እንዳይጠፉ ይዞ በኮርስ የሚያጸና ማለት ነው ሰንበት ተማሪ ማለት። ሀቢብ ጊዮርጊስ የግብፁ የመጀመሪያው ሰንበት ትምህርት ቤትን የፈጠረው ቅዱስ ሀቢብ ጊዮርጊስ ይባላል። የዛሬ 100 ምናምን ዓመት ነው። ይህንን የፈጠረው ሰንበት ተማሪዎች ወይም ምዕመኑ ወደ ቤተክርስቲያን መጥተው እዛው እንዲቀሩ እግዚአብሔር እንዲያገለግሉ እንዳይጠፉ ድቁና በዛው እንዲገኝ ነው። ያው የሀገራችን አብነት ትምህርት ቤት በሉት እና ይህንን ግን ሰንበት ተማሪው አልተረዳም። እንዴት እንደዚህ ያደርጋሉ እነሱ ካህን መነኩሴ አይደሉ እንዴ? እንዴት እንደዚህ ያደርጋሉ? ይሄ በጣም ውርደት ነው ይላል። ከዛ መንፈሱ ከት ብሎ ሳቀብኝ አለ እና በጣም በጣም ይሳቀብኝ። አንተ ራስህ አሁን ጉዳይን ፈጽመህ እንደገና ደግሞ እንደዚህ ትላለህ እንዴ? በጣም የምታስቅ ነህ። ከፈለክን አሁን ልስጥህ እንደገና ምናምን እያለ ያሾፍብኛል አለ። አፈርኩ አለ። በቃ ያረኩትን ነገር አይምሮ እንደምን እንዳሰበው አላቅም አለ። በወቅቱ እሱ ያደረገው ነገር እንደምን እንዳሰበው ካህን ስለሆኑ መነኩሴዎች ስለሆኑ ማድረግ የለባቸው እኔስ እችላለሁ ማለት ነው ብዬ ነው ያሰብኩት አለ። ኦኬ ስለዚህ ይሄ መንፈስ አንድ ቀን በአደባባይ ያጋልጠኛል ብዬ ምን ማድረግ ጀመርኩ አለ? መጸለይ ጀመርኩ አለ። እግዚአብሔር ሆይ አፉን ዝጋልኝ እባክህን፣ በቃ ከዚህ በኋላ ልጅቷን አልጠጋትም ብዬ እየጸለይኩ አለ። ወደ ልቦና ተመለስና ምን ሆነህ ነው ስትል እንደዚህ እኮ አለኝ። አዎ በእርግጥ እኮ አንተም እኮ እንደዚህ ማለት የለብህም እኮ ሰይጣን ያዋርድሃል። ምን ማድረግ አለብኝ? እና ማድረግ ያለብህማ ቅርታ ስልክ እየጠራ ስለሆነ ነው። ማድረግ ያለብህማ እኔን መራቅ ነው። እኔን እንዳትቀርበኝ። ከኔ ጋር ከተቀራረብክ በቃ የሚጥልህ ጭኔ መካከል ነው። ይሄን ነገር እንተወው ይቅርብን አለችው። እሺ ብሎ በዝሙት ከወደቀ በኋላ ትውት። ከዛ መነኩሴው ደግሞ እንዴት ያገኘዋታል? ልብሴን ጠቢልኝ በሚል ሰበብ፣ ቤት ውስጥ ያግዥኝ በሚል ሰበብ። መቼም ያልወደቁ ሴቶች የሉም። ይሄም እንደዛው ነው የቀጠለው። ነስቴ ወለተ ማርያም አስካለ ማርያም ምትል ነገር አለች የሆነች የሚጠሩበት መንገድ። አቤት አባ ነስቴ እንደ አንድ ስራ አለች ትገባለች። ይላመዳሉ። ቆብ አድርገው ስታዩዋቸው፣ ልብስ አድርገው ስታዩዋቸው አባ ምናምን ስለምትሏቸው ትልቅ አባት ይመስሏቸዋል። ሲያወልቁ ወጣት ነው። በወጣትነቱ ስለመነኮሰ ልብሱን ውልቅልቅ ሲያደርገው ጎረምሳ ነው። ይሄን ይረሳል ሰው። በተለይ ሴቶቹ ይሄን ይዘነጋሉ። ሽበት ባይኖራቸውም አንቱ መባላቸው ምንኩስናቸው ወይ ማዕረጋቸው እንጂ እድሜያቸው ግን እንደ ማንኛውም ሰው የሚያንቀሸቅሽ የሆነ የዝሙት መንፈስ ሊኖርባቸው ይችላል። እንደው የዝሙት መንፈስ የሚለውን ተዉትና ራሱ ተፈጥሯችን በራሱ ዘር ፍሬ ሲበዛ ሴቶችን ሲያስቡ ሴቶች ባጠገባቸው ሲሄዱ ያ አምሮት ምናምን ወጣትነት ምናምን ይመጣባቸዋል እኮ። ስለዚህ ተደራርቦ ይመጣና ትኩሳታቸውን የሚያበርዱት እነዚህ ምስኪን ጸበልተኞች ላይ ነው ማለት ነው። እና እኚህ መነኩሴ አንቱ አልኳቸው እንጂ እድሜያቸው 35 36 ናቸው። ያው አንተ የምትሉት እንደ በቃ ወጣት በሉት ከኔ በታች እኮ ማለት ነው እኮ። እኔ እንዲያውም በልጣቸዋለሁ በእድሜ። እና አፈፍ አድርጎ ሲይዟት ጥንካሬያቸው አለ። ጾም ጸሎት ስግደት አያውቅም። የከተማ መነኩሴ እንደዚያ ነገር አያውቅም። የከተማ ስላቸው አሁን ያለ ጊዜ መነኩሴ ዘመናዊ ናዌዴይስ በሉት በአሁኑ ጊዜ ያለ መነኩሴ የእግዚአብሔርን ምእመናን ወይም ጸበልተኞችን ዩዝ ኤንድ ስሩ ወይም ደግሞ ተጠቅመው ይመጣል። ዩዝ ኤንድ ስሩ ማለት ባትሪ ትጠቀሙበታላችሁ፣ ሲያልቅ ትጥሉታላችሁ አይነት ነገር ነው ህዝቡን እያደረጉ ያሉት። ለሚፈልጉት ዓላማ ብቻ ነው ህዝቡን እየተጠቀሙ ያሉት። ገዳሙ ሰው እንዳይጠፋ እንዳይነጥፍ ጭር እንዳይል ጸበልተኞች ተብሎ ቤተሰቦቻቸው መጥተው እንዲጠይቋቸው ሰው እንዳይል እንዳይሄድ እንዳይርቅ ተብሎ በመተት ሰዎችን እዛ ማሰር አይገርማችሁ? እና እኛ እኮ በምክንያት ነው እዚህ ያለ ነው ይላል ይሄ መንፈስ ይጮሃል። እኛ እኮ እዚህ ያለ ነው በምክንያት ነው። በቃ መቼ ነው የምትፈቺን ኪዳነ ምሕረት? መቼ ነው የምትሸኝን? በቃ እኛ አንፈልግም። ለምንድን ነው እንደዚህ የምንሆነው ይላል መንፈሱም ይጮሃል፣ ልጅቷም ትጮሃለች። እኩል ነው የሚያለቅሱት። የያዘ ይዟቸው ማለት ነው። እግዚአብሔር ግን አይደለም። ለምን ታቦት ባለበት ቦታ እንዲህ ያለ ነገር ተደረገ ሲባል ተስማምተው ተሰብስበው ተስማምተው ያውቃሉ። ስንት አይነት ችግር አለ መሰላችሁ? እና ይሄ አዲስ የሆነ ጸበልተኛ አታየውም። ከመጣም እዛው የሚቀር ነው። 2 ዓመት 1 ዓመት የሚታሽ ነው። በደንብ ገንዘቡ ከነጠፈ በኋላ ሌላ ሰው የሚቀይረው እና እቺ ልጅ በአንድም በሌላ መንገድ በእርግጥ እግዚአብሔር ይናገራል። እሷ ላይ ሆኖ የሚናገረው መንፈስ አንዳንዴ ጥቆማ ይሰጣቸዋል። ልጅቷም ራሷ ስትሆን ተው በእናታችሁ በቃ እባካችሁ አትፍረዱብኝ ብላ ሁሉ ያለቀሰችበት ጊዜ አለ። ተሰብስበው ሲያሟት ማለት ነው። ታወቀባታ በቃ ዝሙት እንደምትፈጽም የሆነ ሰዓት ላይ
ማንም አያውቅም ነበር ያልኳችሁ እንደው ታውቃላችሁ። ተኝታ አልተገኘችም፣ ግን ሁሉም እንደሚፈልጋት ይታወቃል። አንዳንድ ጊዜ አባቶች ደዎች ልጅ እንደው አንዱ የሚያገባት ይጥፋ እንደው ዝም ብላ እዚህ በቃ እድሜ ልኳን ወንደል እያለች እያሉ ይስቃሉ። የቄሱን ደግሞ ልንገራችሁ። የመነኩሴውን አልጨረስኩትም። ለካ መነኩሴው ምንድን ያደረጉት ወጥ ስሪልኝ ብሏት ወጥ ተሰራ። ምግብ አብረው መብላት ጀመሩ። ከዛ አጎረሷት። ልክ ሲያጎርሷት ልብሷን ጉልቅልቅልቅ ነው ያደረገችው። ከዛ ታው እንጂ ቀስ በላ አትቸኩል ይሉታል። ይታወቀኛል አለች። ግን ለምን እንደዛ እንደማደርገው አላውቅም አለች። ይታወቃታል። ልክ ሌባ ሲሰርቃቸው አንዳንድ አፈዛ ደንዝ አድርጎባችሁ ማተብ መስቀላችሁን ሲወስድ ወርቅ መስቀላችሁን፣ ቀለበታችሁን፣ ሞባይላችሁን ስትሰጡት ታውቃላችሁ እኮ ለምን እንደምታደርጉት ነው የማታውቁት። እና እየበሉ ያንን ምስር ወጣቸውን አተርክካቸውን እየበሉ አለች። አትቸኩል፣ ተረጋጋ። ምንድን ነው ታዛዥ ከሆነ በቃ አንተ እያሉ ምግባቸውን በልተው ከጨረሱ በኋላ ረጋ ብለው ልብሳቸውን አውልቀው ጉዳያቸውን ፈጽመው በላልብሳት እያሉ ከዛ ልብሴን እለብሳለሁ አሉ አለች። ከዛ ደግሞ አባ ቻው ብያቸው ጉንጫቸውን ስሜ እንደ ፍቅረኛ ማለት ነው 6 ወር ሙሉ ከእሳቸው ጋር እንደዚህ ጉዳይ ፈጽሜያለሁ አለች። ከዛ በሚቀጥለው ቀን ሊሄድ ስል እሳቸው ጋር አንተ በቃ ሂድ ስራህን ጨርሰሃል አሉ። እዛ ሌላ ሴት ተቀምጣለች እሳቸው ቤት። እኔን አንተ እያሉ ነው የሚያዋሩኛሉ። የሆነ ሰዓት ላይ ራሴ ሆኜ ነው የሄድኩት አለች። አባ ጠርተውኝ ነበረ ፈልገውኝ ነበረ ለምዶብኝ እግሬ እዛ ተገኛለች። ለምዶብኝ ለካ እግዚአብሔር ሊያሳየኝ ነው አለች። ሲሄድ አንተ ሂድ በቃ ስራህን ጨርሰሃል በቃ ሂድ አንተ አሉኝ አለች። እና አንተ እንደዚህ ነበር የሚያደርጉት ልጅቷን አየኋትና የሆነ ችግር አለ ማለት ነው ብላ ልጅቷ በቃ ከዛን ቀን ጀምሮ ምን ማድረግ ጀመረች? ዲያሪ መጻፍ ጀመረች። ግን ሲነገራትም የማትሰማ ነች። ደግሞ እሷም ራሱ ችግር አለባት። ችግር እንዳለባት እያወቀች የዝሙት መንፈስ እንዳለባት እያወቀች በአንድም በሌላ መንገድ ላይ ያለው የሚያንቀጨቅጫት መንፈስ ከባድ እንደሆነ እያወቀች ነይ ሲሏት የምትሄደው ነገር ራሷ ሆና የምትሄደው ነገር አላት። ይወሰውሳታል። በእርግጥ መንፈሱ ነው። በእርግጥ ደግሞ ራሷም ደግሞ ሆና ብቻ መለየት ይከብዳል። እኔ ራሴ የምገኝበት ጊዜ አላለች። ለምንድን ነው የመጣሽው? ምን ሆነሽ ነው የመጣሽው? ምን ታደርጊያለሽ? አይ ሌላ መሄጃ አለሽ? በቃ ባለው ነገር መጠቀም ነው። እነሱ ይሄን ሲያደርጉት ካልፈሩ ካላፈሩ ስሜትሽን እዚህ አብርጂ በቃ ማም ይለኛል አለች። በቃ እሺ ብዬ ገበት ብዬ ደስ ብሎኝ የማደርግበት ጊዜ ሁሉ አላለች። በማግስቱ ጸበል እገባለሁ፣ እጠመቃለሁ። እሪ ብሎ ይጮሃል። ማነህ? ከማን የመጣኸው? ምንድን ነው? ምን አድርግ ተብለህ ነው ይላል። የሚስጥር መተት ማለት ነው። ምክንያቱም እዛው ነው እና እኚህ መነኩሴ እንደዚህ አድርገዋል። ሌላ ከዛ ደግሞ አዲስ የገባ ካህን ነበር አሉ። እዛ ደብር የተቀጠረ ከሌላ ከገጠር መጥቶ ግን ሻል ያለ አዲስ አበባ ጥግ ላይ መግባቱ ለሱ ጥሩ ነው። በቃ ከዛ ወደ መሀል ከተማ ለመግባት ትንሽ ሳንቲም መሰብሰቢያ ነው እና ኃይለኛ ደብተራ ነው አሉ። አንተ ብዬ የማወራው ስለማፍርበት ነው። ካህን አንተ ባይባልም እኔ ይሄንን ሰውዬ ካህን አልለውም። እና የሚገርም ነው። እነ መምህር ግርማ እነ ቀሲስ ሄኖክ ወይም ሌሎች አባቶች የያዙትን መንፈስ በጸበል የተያዘውን የታሰረው መንፈስ እሱ ይጠራውና እሺ እንዴት ነህ ይለዋል። ደህና ነኝ እግዚአብሔር ይመስገን እንድል ነው የምትፈልገው ይለዋል መንፈሱ መልሶ። እነዛ እነ ግርማ የምትላቸው የሚሰሩት በምንድን ነው እስቲ ንገረኝ ይለዋል። ይልና ስቆ ዝም ይላል። እንደነሱ መሆን ፈለግ ይለዋል። እንግዲህ እኛ ላይ ያለው መንፈስ ይጠይቀናል አለች ደብተራው። እንዴት ነው የሚያደርጉት? ስሯ ቅጠሏ ምን ትመስላለች? ከየት ነው ቅጠሏን የሚያመጧት? ያቺ መቁጠሪያ ላይ ያለችዋን ቅጠል ኦሆ ኤልሻዳይ አዶናይ ብሎ ይቀጠቅጠናል። እኛ ሌላ የምናውቀው ነገር የለም ይላል። እሱን ተወዛ አንተ አሁን በምንድን ነው የተያዝከው? በየትኛው እጽ ነው የተያዝከው ይለዋል። በቃ መንፈሱ ስቆበት ነው ካጠገቡ ተነስቶ የሚሄደው። ና ብያለሁ፣ ና ነግሬሃለሁ ይለዋል። በእግዚአብሔር ስም አይለውም፣ በስላሴ ስም ና አይለውም። ለምን አይልማ? እንዴት ይለዋል? ንቅሳት ነው። በዚህ ጋርና እዚህ ጋር መስቀል ምልክት አለበት። ይሄ እጁ እንዳለ ንቅሳት ነው እንዴ ብብቱ በቃ ምንም ንቅሳት የሌለበት ቦታ የለም አለች። ያው ገላውን አካሉን ስለምታቆይ እና አሁን እቺ ልጅ ከኔ ጋር እዚህ እንትን ሞቅታ ቢሰማት አንተ በአይምሮ ትከስተዋለህ እንዴ አለው። አይ አታውቅም ግን ታውቃለች አለው። እነግራታለሁ አለው። እንዳትነግራት ትፈልጋለህ እንዴ? ችግር የለውም ሰጣለሁ። መንፈሱ እኮ ነው አይገርማችሁም? በቃ ችግር የለውም። እንዲህ የሚያደርጉ አባቶች እንዳሉ እየሰማን ነው በየቦታው ላይ። ሰውሯታል።
እየተባለ መንፈሱ ከልሏታል እየተባለ ልጅቷን በድን አድርጎ መገናኘት አያሳፍርም? ይሄ ነውር አይደለም? አይነ ጥላ ያለባችሁ ሰዎች ኑ እኛ ጋር፣ አይነ ጥላችሁን ማስታገሻ መድኃኒቱ እኛ ጋር ነው ያለው፣ ሌላ ምንም መፍትሄ የለም እያሉ በቲክቶክ ቪዲዮ እየለቀቁ ስንት ሴቶችን ጉድ ያደረጉ ሰዎች እየሰማን ነው። እናች ልጅ እዛ ጸበል ቦታ ላይ ይሄ ደብተራ እንደዚህ አድርጎ ሲጠይቃት ና አርቀህ ወደዛ ይዛሃት ሂድና እንደፈለግህ አድርጋት ይለዋል። ጫካ ለጫካ ይዟት ሄዶ እንደፈለገ አድርጎት ይዟት ይመጣል። በቃ ምንም ነገር የሚቀረው ነገር የለም ማለት። ከዛ ሲመጣ ግን ደህና ነው፣ በቃ ጠምጥሞ ምናምን በቃ ማንም ሰው ፊት ደህና ነው ይሄ ሰውዬ። አባ እንዴት ነው ሰላም ነው እንዴት ነው ምናምን በቃ ገብተው ያንን እንትን ሰንበቴ ገብተው ይበላሉ። ደጀ ሰላም በቃ ከካህናት ጋር ሰላም ናቸው። ሰላም ነው ደብተራው፣ እንደነሱ ተመሳስሎ ይኖራል። ግን ልጅቷን ደግሞ ይቀጥረዋል። እንዲያው መንፈሱ ምልክት አሳይቶት እዚህ ቦታ አስቀምጣት ጠብቀኝ ይለዋል። እንደወጣ እዛ ቦታ ላይ ይሄዳል። በቃ ዝሙት ስሜቱን የሚያበርደው በዚች ልጅ ሆነ በቃ። እና ሚስቱ አድርጎ ሊያገባትን ፈልጎ ነበረ እና እንዴት እቺንማ እንዴት ታገባለህ መባል ፈርቶ እንጂ ደው ሌላ ሀገር ይዞ ሄዶችን ነበር አግብተው መቀመጥ ብሎ ሁሉ የተናገረው ነገር አለ። ያምን ያፈረሰ ሰው ስለሆነ ካህኑ ነው ያፈረሰ ሆኖ አስቡት። እንደገና ደግሞ ገብተው እንደዚህ ይሆናሉ። እና በኋላ እቺ ልጅ አንድ ቀን ቤተ መቅደስ ከነጫማው ሲገባ አየችው። ቤተ መቅደስ ውስጥ ሆና መንፈሱ እንደዚህ ጀርቡ እንደዚህ አድርጎ የቅዱሳን የሚካኤል ሰልፊት ሆኖ እንደው አሰናብችኝ እባክሽን እያለ እንደዚህ እያለ ይጮሃል። በቃ የሆነ አይታችሁ ከሆነ በቃሽ በይኝ እንደ መዝሙር ሁሉ ተሰርቶበታል እኮ ማሪኝና ልሂድ ወደ ቤቴ ልግባ ምናምን የሚል መዝሙር አለ አይደል? በቃ ይሄንን መንፈሱ በቃ ሸኝኝ እባክሽ በቃ ወደ ቤቴ ልግባ እያለች ነው ልጅቷ። እኛንም ሸኝን ይላሉ። ኪዳነ ምሕረትን ቅዱስ ሚካኤልን አርሴማን እንደዚህ ይሏሉ። ልክ በዛ ሰዓት ላይ አጅሬው ግብት ሲል ገርማም አርጓየውና እኔው ራሴ አይቼዋለሁ አለች። ራሴ ሆነ የሚጮኸው መንፈሱም ይጮሃል፣ እኔን ደግሞ ሸኝኝ እባክሽን በቃ በቃሽ በይኝ ይላሉ አለች። እና ሁለታችንም ምን ጮኸው መንፈሱም ይጮሃል፣ እኔ መለፈልፋለሁ አለች። አንዳንድ ቀን እኔ ነኝ ማውራው ወይስ መሳጅሬው ነው? እኔ ማሪ በቃ ወደ ቤቴ ልግባ እያልኩ እላለሁ። እባክሽን በቤቴ ሆይ ፈውሽኝ፣ ሚካኤል ሆይ እባክህ ገላግለኝ ይላለሁ። መንፈሱም ደግሞ በቃኝ ይበቃኛል ሸኘኝ ይላል። እዚህ ጋር ደግሞ የምታየው ነገር ሌላ ነው። ሰውየው ከነጫማው ገብቶ ደነግጥኩ አለች። ከዛ ተንደርድሮ ሄደን መንፈሱ እግሩን ያዘውና ከነጫማ ገባህ አይደለ እኛን እንደት እያልክ አለና ገፍተር አድርጓት። ማንም ሰው የለም። አጋጣሚ እንግዲህ ገዳም ላይ ብዙ ጊዜ ቤተ መቅደስ ውስጥ ዝም ብሎ ገብታችሁ ጭር ያለ ገብታችሁ ሰግዳችሁ ነው የምትወጡት። እዛ ማን ብሎ ገፍተር አድርጓት ወደ ውስጥ ገባ። ወደ መቅደስ ማለት ነው። ማህሌት መቅደስ ነው አይደል ያለው። እና ተነገጥኩ አለች። ጥግ ላይ ሄጅ ውሽቅ አልኩኝና እንዴት ከነጫማው ገባ? ምን ማለት ነው? ገዳም ነው እንዲሁ ታቦት ያለበት ቦታ ምናምን ብዬ ደነገጥኩ አለች። አሁን ላይ ስታስቡት ግን የሰውዬ ማነው ሃይማኖቱ ማለት ነው? ቅባትና ጸጋ። እንደዚህ አይነት ሰዎች ናቸው ቤተክርስቲያን የሚዳፈሯት። ታቦት ተሸክመውም ለነገሩ እነሱ አይሸከሙም፣ ግን ታቦት በቆመበት ቦታ ላይ ሆነው ህዝቡን ያለምንም ርኅራሄ ገንዘቡን ብልት የሚያደርጉት ደብተራዎች ናቸው። አብዛኞቹ ደብተራዎችም ደግሞ እነሱ እንደሆኑ ነው የተነገረው በቤተ ክርስቲያናችን ውስጥ። እኔም የደረስኩበት ይሄንን ነው። እና በጣም 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 የሚያሳዝነው ነገር ከዚህ በኋላ ነው። ተንደርድሮ ወጣና ሂድ እዛ ጠብቀኝ ብሎ አለኝ አለች። የት ነው የምጠብቅህ? የት ነው የምጠብቅህ አልኩት አለች ራሷ ስትናገር። ሂድ እዛ ጠብቀኝ አንቺ ነሽ እንዴ አለና ከዛ ወጣ። ጫማውን አድርጎ ሲወጣ እንደዚህ እኔ መሆኔን ሲያውቅ ተመልሶ ገባና ጫማውን በእጁ ይዞ ወጣለች። ምናልባት እንግዲህ ከንክኖት ይሆናል ወይ ደግሞ እንዳይነቃበት ሊሆን ይችላል። አየሁትም ብላ ስትናገር እንዳትናገርም ሊሆን ይችላል። ከዛ ስትከታተለው ይሄ ሰውዬ ኖርማሊ ጭራሽ ኦርቶዶክሳዊ ስርዓት ሁሉ የለውም። ግለ ወሲብ ሲፈጽም አገኘታለች። ግለ ወሲብ ሲፈጽም ድንገት በርግዶ ገባለች። አጅሬው ላይ ያለው በርግዶ ገባ። ግን ራሴ ነኝ አውቃለሁ አለች። ሶሪ በስርዓት አውልቆ በግለ ወሲብ ሲፈጽም አገኘታለች። በጣም ደነገጠች። ይሄንን በመናገር እኔ ራሴ በጣም ነው የማፍረው። በጣም ነው የማፍረው። በጣም ቼክ መደረግ ያለበት ትልቁ ጉዳይ ስለሆነ ነው። እና ገዳማውያን የሚፈትናቸው በጣም ብዙ ችግር ቢኖርም በዚህ ልክ ግን ደግሞ መሆን አልነበረበትም። እና የዚች ልጅ መንፈስ ተጋብቶ ሌሎች እህቶች ላይ ሁሉ አድሮ አንዳንድ እህቶች በዚህ አይነት ነገር የወደቁ እህቶች ሁሉ ነበሩ።
አዲስ የመጣች ጸበልተኛ ነባር 10 ዓመት 15 ዓመት የተቀመጠች ጸበልተኛ ሁሉ ደህና ተቀምጣ የነበረች ልጅ የዚች ልጅ የዝሙት መንፈስ ተጋብቶባት ሌሎቹም እንደዚሁ የወደቁባቸው አሉ። ከአንዷ ሴት ሲዘሉ ማለት ነውና ጸበል ቦታ ላይ ያሉ ጸበልተኞች ደግሞ ያደረጉትን ልንገራችሁ። አሁን ከጸበልተኛ ጋር ደግሞ ያለውን እሱ ምንድነው ቀኑ ሙሉ ሲጫወቱ ሲተራረቡ ሲለፈልፉ ነው የሚሉት። እዛ ጸበልተኞች ጸሎት እንኳን አይጸልዩም፣ አይማማሩም። ወንጌል ሲማማሩ ወይ መዝሙር ሲያጠኑ እንኳን ቢውሉ ጥሩ ነበረ። ቢዚ የሚያደርግ መንፈሳዊ ሕይወት ላይ ቢዚ የሚያደርግ ነገር መኖር ነበረበት እና እቺ ልጅ ከጸበልተኞች ጋር ተቀምጣ ደግሞ አንዳንድ ጊዜ እብድ ነው የተባለ ሰንሰለት ታስሮ የነበሩ ሰዎች ጋር ራሱ ወስዶ ሩካቤ እንዳስፈጸማት ሁሉ ነው የተናገረችው። ሱሪውን አውልቃ ሊያምረው ይችላል ብላ አስባ፣ በዚህ ልክ ማንም አጠገቡ የለም ብላ አስባ ማለት ነው። እና እንደዚህ አዛኝ መስሎ በደንብ አድርጎ ችግር ውስጥ እንደከተታት ነው የተናገረችው። በጣም ማዝነው ባይዘው ይሄን በመናገሬ። ለምን ጸበልተኛ የሚባል ነገር በመሰረቱ የለም። ጸበልተኛ ካለም ደግሞ ቤቱ በስርዓቱ ተሰርቶ ካህናት በትክክል የሚቆጣጠሩት ማን ነው የሚያድረው እዛ ቦታ ላይ እህቱን የሚያስጸብል ወንድም ያላት ወንድሟን የምታስጸብል እህት ያለችው አንድ ቤት ውስጥ እንዴት ነው ማደር ያለባቸው? ፍቅረኛውን የሚያስጸብል እንደዚህ አይነት ነገሮች ብዙ ጊዜ በጣም ያስጠቃሉ። ጥንቃቄ መደረግ አለበት። ትምህርት መሰጠት አለበት። የገዳሙ መብትና ግዴታ ስርዓቱን እንደምናምን ተብሎ አይደለም የሚጻፈው። በስርዓቱ ወንጌል መጻፍ አለበት። ይሄንን ዘርዝሬ መናገር አልችልም። ከዚህ በፊት ብዙ ያስተማርኩት ትምህርት ስላለ አሁን እዚህ ጋር ላቆመው። የዚች ልጅ መንፈስና የሌሎች እህትና ወንድሞቻችን መንፈስ ግን ወደ ገዳም የሚመጡ ሰዎችን ምን ይል ነበረ? ጥፍር ቀለም የተቀባሽ ቡና ምጠጪ ምናምን እያለ ስርዓት ሊያስከብር ይሞክር ነበረ እና እዛ ገዳም ላይ እኔ ይህን ትምህርት በማስተማሪ አስቆመውታል ነው የሚባለው። መምህር ተስፋዬ እንደዚህ ብሏል ብለው አንዳንድ ሰንበት ተማሪዎች ትክክል እንዳልሆነ እኛ ስንናገር ኦኬ አዎ ነገር መቆም አለበት ተብለው ልክ እንደዛ ሲነገር ሄደው በመቁጠሪያ ወይም ደግሞ በጧፍ ወይ ደግሞ አስረው ያስቀምጡታል። ማን አንተን ስርዓት አስከባሪ ያደረገህ እየተባለ ከዛ አቆመዋል። አንዷ ልጅ ደግሞ መንፈሱ አልተውም አላቆምም፣ ድንግል ማርያም ማዘኛለች፣ አርሴማ ማዘኛለች እያለ አውቆ ግግም ብሎ እንትን ሊል ሲል ራስሽ ነሽ አንቺ ራስሽ ነሽ ይሄን የምታረጊው መንፈሱ አይደል። መንፈስ እግዚአብሔርን ይታዘዛል። እረፊ አለበለዚያ እስር ቤት ነው የምንወስድሽ ሲሏት ጊዜ ጸጥ አለች። አንዳንዴ ይሄ አስተማርኩ ብለው አጉል ሰዎችን መከርኩ ገዳሙን አስከበርኩ ብለው በመንፈስ እያሳበቡ ንስሐ ግቡ ተብላችኋል። እዚህ ቤተሰብ ውስጥ እናንተ ንስሐ ካልገባችሁ እኔ አልሸኝም፣ ሁሉም አንድ ላይ ንስሐ ሲገባ ሁሉም ሲቆርብ ነው የምወጣው ብሎ የማይሆን ትእዛዝ ያዛል። እኔ መጠየቅ ያለብኝ በእኔ ኃጢአት ብቻ ነው። ቤት ውስጥ ያለች አንዲት ልጅ መጠየቅ ያለበት በራሷ ኃጢአት ነው። ንስሐ ገብታ ቀኖና ወስዳ ጨርሳ ቅዱስ ቁርባን መቀበል ከዛ መንፈሱን ለማስወጣት ራሷ ነች መትጋት ያለባት እንጂ እናቷ ስላልጸለየች እናቷ ስላልተጋች እናቷ ወይም ቤተሰቦቿ እህቶቿ ስላልቆረቡ እሷ ላይ ያለው መንፈስ አልወጣም ማለት አይችልም። ምናልባት ከእሷ እየወጣ እየሄደ እነሱ ላይ የሚያድር ከሆነ ታሰር ማለት አለባት። እኔ ላይ ሆነ ታሰር፣ ወደ ማንም እንዳትሄድ መደበቂያ እንዳያደርገው እንጂ እናንተ ካልጸልያችሁ እናንተ ካልሰገዳችሁ እናንተ ቤተሰብ በሙሉ እንትን ካላለ አትድኝም ተብያለሁ ምናምን ብሎ ሰበብ መፍጠር ውሸት ነው። ማንም የሚጠየቀው ራሱ ላይ ባለው ጉዳይ ብቻ ነው። እናትና አባትም ማስጠመቅ ከሆነ ማስጠመቅ ነው። ንስሐ አስገብቶ ማስቆረብ ከሆነ ማስቆረብ ነው። ማስተማር ከሆነ ማስተማር ነው እንጂ እናንተ ስትተውት ነው እኛ ምንድነው ብሎ ማለት አይደለም። መሆን ያለበት ምንድነው? አትመርቂኝ ነው። ብዙ ጊዜ በምርቃት ሰበብ እያደረገ መንፈሱ ይገባል። የትኛው ምርቃት? የእናቴ አባቴ ከራማ ልጆችን ሲጠብቅልኝ እስቲ እንግዲህ የእናቴ አባቴ አምላክ አዳልዬ፣ ጠቋርዬ፣ ወሰንዬ እየተባለ መንፈሱ ሲለመን እሺ ብሎ ይገባና በምርቃት ሰበብ ልጆቹን በሄዱበት ያሳካላቸው አስመስሎ ያሰናክላቸዋል። ስለዚህ በቃ አልፈልግም ይሄ ምርቃትሽን ብሎ መከልከል ነው። ይቅርብኝ፣ በቃ እግዚአብሔር ይመርቀኝ፣ ያንቺ ምርቃት ይቅርብኝ፣ በዚህ መንፈስ የሚመርቁ ከሆነ። ሁለተኛ ነገር ደግሞ ለእናንተ ብለው ደብተራ ጋር የሚሄዱ ጠንቋይ ጋር የሚሄዱ ለልጄ ብዬ ነው የሄድኩት ብለው የሆነ ነገር የሚያደርጉ ከሆነ ይቅርብኝ፣ አልፈልግም ብሎ መከልከል ነው። በቃ ይሄን ትብብራችሁን አልፈልገውም ነው፣ ማስተማር ነው። ባዕድ አምልኮ እያመልኩ እንደሆነ መንገር ነው። በቡዳ አይናቸው የሚያዩዋችሁ ከሆነ እናቴ ላይ ያለ የቡዳ መንፈስ እዛው ባለህበት ታስር፣ እማዬ ይሄን ኩል አትኳይ፣ ስታፈጭብኝ ስትቆጭኝ መንፈስ እየመጣብኝ ነው፣ ስለዚህ እባክሽን ተጠመቂ ብሎ መንገርና እናንተም ደግሞ ከእናታችሁ የሚመጣው መንፈስ መያዝ፣ ማሰር፣ መንገድ መዝጋት ነው።
እንጂ እናንተ እንደዚህ ስለሆናችሁ እንዲያውም አንዳንዶቹ ምን ያደርጋሉ? ብር ላኪ ሲባሉ እሺ ብሎ ብር ይልካሉ። ለማን ነው የሚልኩት? ለሰይጣኑ ነው፣ ወይም ደግሞ ለጠንቋዩ ማለት ነው። ሰይጣን ደግሞ ገብራልኛለች ብሎ ስለሚያስብ እሷንም ይሄድና ደግሞ ግብር ለገበረችው ሴት የሚያስፈልገው ነገር አሟላሁ ብሎ ገንዘብ እንድታገኝ ምናምን ሊያደርግ ይሞክራል። ግን እሷ አትፈልገውም እኮ ቤተሰቦቿ ገንዘብ ላኪ ስለላከች ነው። እኔ ነኝ ያረኩልሽ ለማለት ነው እንደዚህ የሚያደርገው። ይሄን ማቋረጥ ነው ያለባችሁ ከቤተሰቦቻችሁ። በቃ ራሳችሁን ችላችሁ መዳን፣ ከዛ እነሱን ማስተማር እንጂ እናንተ ካልዳናችሁ፣ እናንተ ካልተለወጣችሁ እኛ እንድንም ብሎ ማሰብ ይሄ የሌለ ነገር ነው። ስለዚህ ወደ ቁም ነገሩ ስንመጣ ይሄ ደብተራ በጣም በሚያሳዝን መልኩ በጣም ብዙ እህቶችን አበላሽቶ ነበረ እና ገና ከመግባቱ ዘማዊ እንደሆነ ተነቃበት። መንፈስ አጋለጠው። ጸበል ቦታ ላይ ማነው ሲባል መሪጌታ ገሌ ብሎ ስሙን ጠራ። ምንድን ነው ሲባል ግን ጨረስን ጨፈጨፍ ናቸው እኮ ሴቶቹን በቃ ምናምን ብሎ ተናገረ። እዛው እንዴ አሁን የገባው አዎ እንዲ ያለ እንግዲህ ጸበሉ የማን ነው? የታቦቱ ነው። እዚህ ቦታ መናገር ስለማልፈልግ የታቦቱ ነው ጸበሉ። ጸበሉ ላይ ምንም ያደረጉት ነገር የለም። ግን እዛ ጋር ሲያስገቡ እዚህ ጋር ጸበሉ ሲያስወጣው ነገሩ ውሃ ቀዳ ውሃ መልስ ሆነ። እግዚአብሔርም ትዕግስቱ ሆነ፣ ታቦቱ ትዕግስቱ በጣም የሚገርም እኮ ነው አንዳንድ ጊዜ። እና እቺ ልጅ በቃኝ ይሄን ሀገር አልፈልግም ብላ ከዚህ ደብተራ ርቃ ልትሄድ በቃ ልትመነኩስ ልትመንን የዚህን ሰዓት ነው የሄደችው ማለት ነው። ከዚህ በኋላ ነው አልፈልግም ብላ። ግን ስትሞክር ጫካ መሃል ስትገባ ሰውየው ቁጭ ብሎ እየጠበቃት ነበረ። ያ ሰውየው ልበለው መቼም ደብተራውን ቄስ አልለው ምን መርጌታ ማለትም እኮ ክብር ማዋረድ ነው። መርጌታ የሚለው እኮ የሚገርም እኮ ክብር ነበረ። ጠበቃትና እንደ ድሮ መስለው ሊገናኛት ሲል ድንጋይ ብድግ አድርጎ አናቱን አለው ሚስቴን እንዳትነካካውን በኋላ ብሎ ሌላ መንፈስ ውስጥ ያለ ሌላ ያገባት መንፈስ ሚስቴን እንዳትነካለው። ማን አንተ ጭራሽ አንተ የኔን ሚስት እንትን ትላለህ ማን ብለው ሁለት መናፍሶች ተጣሉ። ደብተራው በእውን ውስጥ ያለው መንፈስ ደግሞ በመንፈስነቱ እንዴት ይቻላት ገፍትራ ገደል ውስጥ ወረወረችው። አንድ እግሩ ተሰበረ፣ ተሰናከለ ማለት ነው ሰው እና ጥላው ሄደች። እሷም እንደተፈጠረ አታውቅም። ሄደች፣ ወደ ገዳሙ መጣች። መንፈሱ ነው የሚነግራት። ባይዘው እንደዚህ አድርገን ነው ሰውየውን ከአንቺ አራቅ ነው ብሎ ነው የሚነግራት። እና ወደ ገዳም ስትመጣ አሁንም አንድ ቄስ አጋጠሟት። ጥሩ ቄስ ናቸው፣ መልካም ቄስ ናቸውና ወዴት ነው የምትሄደው አንተ? ወዴት የምትወስዳት አሉ። በቃ ልመንኩስ እያለች ነው፣ ልመንን እያለች ወደ ሌላ ገዳም እየወሰድናት ነው። የምንኩስና ነው ደግሞ እዚህ አንተ እያለህ ነው ደግሞ ደህና ምንኩስና የሚኖረው። በላ መልሳት፣ በእግዚአብሔር ስም ይዣለሁ ያው ነግሬሃለሁ ብለው በታቦቱ ስም በደብሩ ታቦት ስም ገዘቱት መንፈሱን። እሺ ብሎ ከኋላ እየተከተለ ይዘዋት እንደገና መጡ። ከዛ ግርግር ያሉ ስልክ ደውሎ ለካ ደብተራው ኧረ እዚህ ገደል ውስጥ ወድቅ ያለው እግሬ ተሰብሯል ነው አውጡኝ ብሎ ተናግሮ አውጥተውት ሄደው እዛ ምናምን እግሩ እንትን እየተባለ ነው። ምን ተፈጠረ ሲባል ዞሮ እንደዚህ ብሎ ያፈጥባታል። ምንድን ነው ምን ሆናል ትሏለች። ከዛ አንቺ ኮርሽ እንደዚህ ያደረግሽኝ አላት። ከዛ አንዳንድ ሰዎች አልሰሙም፣ አንዳንድ ሰዎች ግን የተወሰነ ነገር ገብቷቸዋልና እና አቅብሷል የራስ ጉዳይ ምናምን ብላ ወደ ከቄሱ ጋር ነይ ና ወደዚህ ይዛሃት ና ብሎ ከዛ መስቀላቸውን ግንባሯ ላይ አድርገው ካሁን በኋላ ምንኩስና ምናምን እያልክ እንደዚህ እንዳታጭበረብር ጠቋር፣ እነዛ ሰዎች የሚያስተምሩት ትምህርት ትክክል ነው ማለት ነው እያሉ ስርዓት አድርገህ ነግሬሃለሁ፣ ይዛሃት እንዳትወጣ፣ እንዲያውም በ100 ሜትር ርቀት እንደዚህ ዙሪያው ማለት ነው በዚህ ገዳም በቅጥሩ ክልሉ እንዳታስወጣት እኔ ሳልፈቅድ ለሻይ እንኳን እንዳትወጣ ብለው ገዘቱት መንፈሱን። እሺ ብሎ ጮኸ፣ በቃ አለቀሰ። ግን እኛ አባት ደህና ናቸው። ለምን ብትሉ ትምህርታችን ያዳምጣሉ። አያችሁ ገዳም ለገዳም የሚያዞሩ ጠቋር እንደሆነ አዳምጠው ነበር ማለት ነው። ይጠራጠሩ ነበረ፣ የሚያወሩት ነገር ትክክል ነው ማለት ነው እያሉ የሚያዳምጡትና በይ አይምሮች ስራ እንዳይፈታ ማነች ስሟ አዲስ የገባችው ጸበልተኛ የሆነ ትምህርት ይዛ መጣለች፣ እሱን አዳምጪ ይሏታል። ለካ እዛ ሄደው ነው የኛን ትምህርት ያዳመጡት የሰሙትና እሷ ጋር ሄዳ ጓደኛ ትሆናለች። አብረው ትምህርት እያዳመጡ መጾም፣ መጸለይ፣ መስገድ ስትጀምር በቃ እውነት እኔ አባ መልሰው ነው እንጂ እኔ እኮ መመንኮስ እፈልጋለሁ ብላ ጠፍታ ወደ ገዳም ትመጣለች። ወደ ሌላ ገዳም ደግሞ ትሄዳለች። እዛ የጠበቃት መጀመሪያ ያገኛት ምንድነው ዲያቆን፣ የደብሩ ዲያቆን በጣም መልካም ዲያቆን ነው፣ ጥሩ ሰው ነው። አሁንም ላመሰግነው ፈልጋለሁ። ስሙ መጥቀስ ባይጠበቅብኝም ገዳሙን መጥቀስ ባይጠበቅብኝም ግን እግዚአብሔር መልሶ ይክፈለው። ይቺ ልጅ
ተመልሳ እንደገና ወደ ነበረችበት ገዳም ይዟት መጥቶ ከዛች እህት ጋር እንድትቀመጥ በአንድ ሳምንት አሳምነው እዛ ሄዳለች። ግን አንድ ሳምንት ተቀምጣ አካሏን ሳይነካ እንስገድ ስትለው እሺ ብሎ አብሮ እየሰገደ የሰማችውን ትምህርት ስትነግረው እሺ ብሎ እየሰማት ግን ፈተና ሊፈትነው ሲል መንፈሱ እንዴ ናትና ደግሞ እዚህ የምትልበጠብጠኝ ነው ምናምን ብሎ ተነስቶ ሄዶ ጧፍ አምጥቶ በጧፍ ጧስ ያደረገው ስሜቷ ብርድ ይላል። የሚያንቀለቅለኝ የዝሙት ስሜቴ ይጠፋል አለች። ጧፍ እኮ ነው አለች። እና አንዳንዴ ጧፍ በእርግጥ በጧፍ መምታት ጥሩ አይደለም። ህፃናትን በጧፍ አትምቱ። ህፃናትን በጧፍ አትምቱ፣ አይመከርም። እኔ አንዳንድ ጊዜ የሚሆን መስሎ ሞክሬው ነበር። ግን ጧፍ አብሩ ብላችሁ ሲሰጧቸው ጧፉን ይፈሩታል። መገረፊያ አለንጋ ነው የሚመስላቸው። የብርሃን የሚሰጥ የምናበራው ለመንፈሳዊ አገልግሎት የሚያገለግል መሆኑን ይረሱትና እንደ መገረፊያ ይመስላቸዋል። ይጠቅማል አንዳንዴ፣ ግን ባይሆን ጥሩ ነው። ጧፉ ለመብራት ብቻ ቢሆን እና ለማሰር ብቻ ቢሆን፣ ለትልቆቹ ሰዎችን ማሰሪያ ብቻ ቢሆን መልካም ነው። ህፃናትን የተባረከ ጧፍ ነው እየተባለ ጧፉን ባርከው ልጆቹ ሲገርፏቸው ልጆቹ ስርዓት ይዛሉ፣ በዛው መንፈሱ አብሮ ይገረፋል የሚል ነገር ነው የነበረው። ግን ሊሰራ ይችላል እኮ ለጊዜው። ሲያድጉ ግን ልጆቹ ራሳቸው ጧፉን ላያከብሩት ወይም ደግሞ ሊፈሩት ይችላሉ። እንዲህ አይነት ተጽዕኖ እንደፈጠረ ስላየሁ ነው ሙከራውን ባይሆን ብዬ የምለው እንጂ በጧፍ ሰሩም የሚል ግረፉም የሚል ምንም አይነት ህግም ምንም የለም። በተገኘው ስለሚጠቀም ነው በወቅቱ። እና በጧፍ እየገረፋት ልጅቷን የዝሙት ፍላጎቷን ሲበርድላት አስተዋለች። ከላዩ ላይ ውርር አድርጓት እግሯ ላይ መጥቶ እዚህ ባቷ ላይ ይሄ ባት ታውቃላችሁ፣ እዚህ ጋር ይሄ ባት እዚህ ላይ መጥቶ ስብስብ ይላለች እና እንዴት ልስገዳለች በቃ። ከዛ ባቴ ላይ መጥቶ ተከመረብኝ ስለው ባቴን ሲገርፈኝ ደግሞ ብን ብሎ ጣቴ ላይ ደግሞ ይመጣል እንዳታች፣ እግሬን ደግሞ እንዴት ብዬ ላንሳ? እንደዚህ ነው የምትለው ልጅቷ በቃ። መናፍስቶቹ ከላይ ወርደው ታች እግሬ ስር የሚወርቁበት ጊዜ አለ። መቼ ስሰግዳለች። ረጅም ሰዓት ስገጅ ይለኛል። እሰግድና ከዛ በኋላ ድክም ብሎ ስተኛ በእንቅልፍ ልቤ ለፈልፋለሁ። ዲያቆኑ ይሰማኛል። ቄሶቹ ሁሉ በጥሩ ስለ ምግባሩ ስለሚያውቁት እንትን አይሉትም፣ ያምኑታል፣ አይጎዱትም። እንዴት ከሴት ጋር ትተኛለህ አይሉትም። እንዴት ነው እየተለወጠሽ ነው የሚሉት። አዎ አባ ችግር የለውም። እና እውነትም በትክክል በጣም መልካም ሰው ነው። እንዲህ ጫፌን ሳይነካኝ አለች። እንደተመሰከረለት አምጥቶ አድርሶኝ ወደ ገዳሙ ተመለሳለች። ኖርማል ዲያቆን እኮ ነው። አንዳንዴ እንደዚህ ስጋ ፍቃዱን የገራ እግዚአብሔርን የሚያከብር ደግሞ አይጠፋም። አያችሁ፣ መልካም ሰውም አይጠፋም። እና ወደ ገዳሟ ስትመለስ አሁንም ልጅቷ ጋር ያስቀምጣት እና ከዚህ ጸበልተኛ ጋር አብረው በመንፈሳዊ ሕይወት እየተጉ ትምህርቴን የምታዳምጥ ልጅ ናት። በነገራችን ላይ ገጠመኝ ማዳመጥ ከጀመረች ጊዜ ጀምሮ ነው ልጅቷ የዝሙት መንፈስ እንዳለባት ያወቀችው። ከዛ ተደውሎ ተጠራሁኝ። ማን የጠራኝ? ልጅቷ እቺ ገጠመኝ ይዛ የገባችው ገዳም የገባችው ረጅሟ ልበላችሁ፣ በጣም ቀውላላ ነች። እና ጠራችኝ። መምህር፣ የዝሙት መንፈስ የሚያሰቃያት ልጅ አለች እና ብዙ መነኮሳትና ካህናት በዚሁ ገዳም ላይ በሷ ተሰናክለውባታል እና ምን ይሻላል ስትለኝ የት ነው አልኳት። እንደዚህ ቦታ ላይ እስቲ አበርቻት አልኳት። አሁንማ መንፈሱ ተይዞ የማይለፈልፈው ነገር የለም አለች። እስቲ አሰሚኝ አልኳትና ስሰማ በጣም ያስደነግጣል። አሁን ቅድም የነገርኳችሁ በሙሉ የተናገረው ያሳፍራልም። እናት ግን ትንሽ በቃ አንድ ምስኪን ጸበልተኛ የነበረች ሌላ ሴት ልጅ ነበረች፣ ከሲታ ነበረች እና ከእናንተ ጋር አብሬ ብሰግድ እፈልጋለሁ ብላ ትገባለች እና ትንሽ ተፈተናቸው። ምንድነው ሌዝቢያንነት መንፈስ ነበረባት። ሌሊት በእንቅልፍ ልብ መታ መካከላቸው ገብታ ቀሚሳቸውን ገልባ ትዳብሳቸዋለች። ሁለቱን በዚህ ነው በዚህ ነው። ከዛ ምንድነው አንተ እኔ ሌዝቢያን ነኝ ይላል። ስለዚህ ልጅቷ ልትሰግድ አይደለም የመጣችው አንተ ነህ ሲባል ጊዜ ወይኔ ተነቃብኝ ወይኔ ማለት በቃ ይሄ እንዴት ነው ይሄ አባባሉ? የሆነ ጥቆማ ሰጣትና ደውለው መምህር ምንድነው እንደዚህ እኮ አጋጠመ ሲሉ ጊዜ ኦኬ የልጅቷ መንፈስ አልታሰረም ማለት ነው። ይቺ አብራሽ ያለችው ብዙዎችን ያሰናከለችው ልጅ ወጥቶ መንፈሱ ያቺ ሌዝቢያኗ ልጅ ላይ አርፎ ተመልሶ መጥቶ እንደገና ወንድና ሴት እምቢ ሲላት ሴትና ሴት ደግሞ ሌላ ሊያረክሳችሁ ፈልጎ ነበረ። ኦኬ ነው። ከዚህ ሰዓት ጀምሮ ታሰር እያልሽ ስገጅ አልኳት። ታሰር እያልሽ ስትሰግድ ሁሉም መናፍስት ታሰሩ። ከዛ ቄሶቹ፣ መነኩሴው፣ ሰንበት ተማሪውም ዲያቆኑም እየመጡ እያንኳኩ እሺ እንዴት ነሽ ደግሞ ዛሬ በጣም ሌሊት ስታስጨንቂኝ ያደርሹ ይሏታል። እነሱ ምንም አይገባቸውም። በተለይ ሰንበት ተማሪዎችና ዲያቆናቶቹ አይረዱም። በህልሜ እኮ በቃ ስንሯሯጥ በቃ ያደር ነው ያውታል። አይ ብዙ ዓመት እዚህ ስለተቀመጥኩኝ
ስለተግባባን ነው ምናምን ብላ ትተዋለች። ገብቷት ይተያያሉ ሴቶቹ እርስ በርስ የላክብኝ መስተፋቅር ያልሰራ መስሎ ነው እያለች በቃ በጣም በሚገርማ እስቲ ቼክ አድርጊ ከእነሱ የመጣ መሆኑን ለማወቅ ወደ መጣህበት ተመለስና ምልክት አሳይተና በይው አልኳት። ይህንን በተናገሩ በሶስተኛ ቀኑ ሁሉም ካህናትና ዲያቆናት ተሰባስበው ጠሯት። እንዳለ በሙሉ የገዳሙ አድባራት በሙሉ ማነው ዲያቆናት በሙሉ አገልጋይ በሙሉ በቃ ከዛ መሀላቸው ላይ ቁጭ አለች። ለምን የጠራንሽ ይመስልሻል አሏት። እኔ እንጃ እኔ አላቅም አለች። አንቺ ላይ ያለው የዝሙት መንፈስ ብዙዎች አባቶችን አሰናክሏል። እዚህ ውስጥ ካለነው ውስጥ ብዙዎችን አሰናክሏል። እንዴት አሁን እንደዚህ ልትሉኝ ቻላችሁ? ምን ነው በፊት እንደዛ አላላችሁኝም? አሁን መጾም መጸለይ መስገድ ስጀምር ምን ነው እንደዚህ አላችሁኝ? አሁን ነፍሴን መመለስ ስጀምር እንደዚህ አላችሁኝ? ከዓይናችሁ 15 ቀን 20 ቀን ተሰወርኩባችሁ እዚሁ ገዳም ሆኜ ሰብሰብ ስልባችሁ ምን ነው እንደዚህ አላችሁኝ አለቻቸው። አዎ ልጄ ለአንቺ አስበንልሽ ነው አሏት። ማናቸው እንደዚህ የሚሏት? እኛ አባት ናቸው እኔ ብሎ የመለሷት መልካም ያልኳቸው አባት። አንቺ ላይ ያለው መንፈስ መጀመሪያ ምን ብለዋቸው ነበር ካህናቶቹን? ይሄ ገዳም እረፍት የሚያገኘው ልጅ ከዚህ ገዳም ከጠፋች ነው፣ በቃ መውጣት አለባት፣ እሷ እያለች ሰላም የለም ምናምን ብለው ነበረ። አሁን ያን ቃላቸውን አክብረው ካህናቶቹ ፈተና ስለሆነችባቸው ጠርተው እንደዚህ እንድትሄድ እንደፈለጉ ነገሯት። እኔ ሂጂ ካላችሁኝ እሄዳለሁ፣ የት መሄድ እንዳለብኝ ንገሩኝ አለቻቸው። አይ እዚህ ቦታ ሂጂ ካልንሽማ እዚህ ያለ በአንቺ ሲሰናከል የነበረ ሁሉ እዛ ያለሽበት ድረስ ነው ይመጣል። ስለዚህ አንቺ የመረጥሽው ቦታ መሄድ ያለብሽ፣ ከዚህ ግን ብትርቂ ጥሩ ነው። ከአዲስ አበባ ሌላኛው ጥግ ብትሆኚ ወይ ሌላ ቦታ ብትሄጂ መልካም ነው አሏት። እሺ ብላ ይቅርታ አድርጉኝ ይፍቱኝ ብላ መስቀል ተሳልማ በዝሙት እንደታወቀች ስታቅ ገዳሙን ጥላ ወጣች። ከዛ ታሪክ ሰምታለች። ገድል ላይና ስንክሳር ላይ መናኝ የሚባሉ አባቶችና እናቶች ወጥተው ቅጠል እየበሉ ጫካ ውስጥ የሆነች ዋሻ ውስጥ ውሽቅ ብለው በቃ ያለቻቸውን ልብሳቸው እስክታውቅ ድረስ እዛው የሚመንኑ አባቶች ታሪክ ሰምታለች። አጋጣሚ ሐምሌ ወር ላይ ነበረ። ሐምሌ ደግሞ ዝናብ እኝም የለበት ሰዓት ነበርና ሳታውቀው ከዛ ገዳም በብሶት ነው የወጣችው። ልጅቷንም ሳታገኛት የለበሰችው እንደለበሰች የምታውቀው ጫካና በረሃ ስለሆነ ትሄድና አንድ ዋሻ ውስጥ ትደበቃለች። እዛ ዋሻ ተደብቃ ልክ ወደ ማታ አካባቢ ላይ ጅቦች መጡ። ማለት አለካ የጅቦች ጉሬ ላይ ነው የተደበቀችው። ወይኔ አለቀልኝ በቃ ብላ ወደ ታቦቱ ዞር ብላ አውጣኝ፣ እኔ ዋሻ ነው ብዬ ነው የመጣሁት፣ የጅብ ጎሬ ነው ያለሁት፣ ወይ በእነዚሁ ጅቦች ተበልቼ ሰማዕትነትን በዚሁ ልለፍ፣ ልክ ልድን ስል ለምንድን ነው እንደዚህ ፈተና ውስጥ የምትከተኝ ስትል ጊዜ ብላ ስቃ ላስበላሽ ነበረ፣ ወይኔ ከለለኝ ሲል ጅቦቹ ብን ብለው ተበተነዋለች። እያየኋቸው እየሳኩኝ ልክ እንደ ጅብ ነው ማሽካካዋለች። ስለዚህ የሆነ ነገር አለ ማለት ነው። በጅብ ሊያስበላኝ ነበር የፈለገው አውቆ እዛ ጉሬ። አሁንም ባህታዊና መናኝ በሚለው አይነት ስታይል ይሄ ላመንኮስሽ መመንኮስ አለብሽ እያለ ባመክሮ ሰበብ እየወሰደ እንደዚህ የሚያንገላታኝ ጠቋር ነው ማለት ነው አለች። እና ትምህርቱን ሳስተምር ሰምታለች አይደለ? ከተማ መግባት አለብኝ፣ ከተማ ገብቼ መምህር ተስፋዬ ማግኘት አለብኝ ብላ መጣች። የምክር አገልግሎት ወሰደች እኔ ጋር። ያንን ሌሊት ግን ጅቦቹ ብን ብለው ጠፉ። እዛ ዋሻ ላይ ለጥ ብዬ ተኛዋለች። ተመልሰው እንኳን አልመጡም አለች። እንዲያውም ዛፍ ላይ ሁሉ ወጥቼ ነበር። ዛፍ ላይ ድንገት ተመልሰው ከመጡ ብዬ ዛፍ ላይ ስወጣ አልተመቸኝም። በእንቅልፍ ልቤ እንዳልወድቅ ብዬ ወርጄ እዛው ዋሻው ላይ ተኛው። ከዛ ሲነጋ አዲስ አበባ መጣሁ አለች። አዲስ አበባ መጥቼ ሱቅ መታ ደብዳቤ አስገባች። ያው ደብዳቤ የሚጻፍባቸው ወረቀቶች ብዙ ናቸው። እነዚህ ወረቀቶች የእናንተ ናቸው እና እነዚህን ደብዳቤዎች ሳነብ እኔ መመንኮስ የምፈልግ ግን የገዳም ሰዎችን በሙሉ በዝሙት የጨረስኩት ልጅ ነኝ፣ ስደውል ስልክን ስላላገኘሁት ነው ስትለኝ፣ እንዴ ይችልም አውቃታለሁ መጀመሪያም ተደውሎልኛል ብዬ ደውል። ከዛ መምህር እባክን ከእንደዚያ ነገር መውጣት እፈልጋለሁ፣ ምን ይሻለኛል አለችኝ። ላይሽ ላይ ያለው የዝሙት መንፈስ እስካልተያዘ እስካልታሰረ ድረስ እኔም አልመጣም፣ ማንንም ሰው ማግኘት የለብሽም፣ ቤት እንድትከራይ በአካውንትሽ ላይ ገንዘብ ልክልሻለሁ ብዬ ገንዘብ ላኩላት። ተከራየች። ስዕል መታ ከቢሮ እንድትወስድ ነገርኳት። ጸሎት መጽሐፍ ስጧት በነፃ ብዬ ተሰጣት። ተከራይታ እየሰገደች እየጸለየች እየሰገደች መንፈሱን ተቆጣጠረች፣ ማንም ሳያግዛት አከራዮቹ ጉድ እስኪሉ ድረስ
የአከራቢው ሰዎች ምንድነው የኔ ልጅ የምትጮሂው የምትለፈልፊው? ኧረ ስንት ጉድ ነው የሚያወራው ይላሉ። በር ላይ ሆነው ይሰማሉ። አዎ እማማ እኔ እኮ እንደዚህ ሆኖብኝ ያው መምህር ተስፋዬ ነው እዚህ ብርሶ ጋር የተከራየው። ይሄ ግርማ ልጅ ነው የተከራየው አሉና አረፋሉ። እየተናገረ ያለው መምህር እውነት ነው አሉ። ምን ነው አሁን እስቲ እንደምን አጠፋው? እየሰገድኩ ነው ያዩኝ አይደል? አዎ ምን አረጉ እነዚህ ሰዎች ብሎ ሲሉት ጊዜ አይ እኔ ምንም አላረገኝም ግን እንደው አልወዳቸውም ውስጤ እንደው አይወዳቸውም ችግር ስላለቦት ነው ጨሌ ያመልካሉ አለቻቸው። ምን አገባሽ አሏት። እንደዚህ ብሎ አይ ማማ ካጫወቱኝ አይቀር ብዬ ነው ጠይቀውኝ አይደል? አሁን እናቴ ጨሌ ታመልክ ነበረ ማታረገው ነገር የለም በጣም ብዙ ነገር ታደርግ ነበር። እሱ ሁሉ ነው ለዚህ ነገር የዳረገኝ። ከዛ ደግሞ አንድ ደግሞ መስተፋቅር ያደረገብኝ ደብተራ ነበረ። እሱም ደግሞ ይኸው ለመስተፋቅሩ ብሎ የላከብኝ የዝሙት መንፈስ መከራዬን እያሳየኝ ነው። ይሄ ነው ልጅም ሆኜ ደግሞ እንደዚሁ የተገናኘኝ ለዚህ ዘመድ ነበረ ምናምን ብላ ነገረቻቸውና ወይ ጉድ አይ እንዲህ ያለችዋንማ ልጆች አያገቡም ብለው ከቤቱ አልወጡም። ለካ ፈልገዋት የነበሩት ለልጆቻቸው ሊድሯት ነበር። ቆንጆ ስለሆነች ልጅቷ ድንቡሽቡሽ ያለች ናት። ወይ ማማ እሺ ታሪኬን ከሰሙ በኋላ ዝም ብሎ ነው የሚካሄደው? ለልጆች ስለፈለጉኝ ታሪኬ መጥፎ ስለሆነ እሺ እሱስ ይሁን እናት አይሆኑኝም አለቻቸው። እሱ ችግር የለውም እንጀራ ከራበሽ እሰጥሻለሁ የሂሳቡን ትከፍያለሽ ምናምን እያሉ ወደ ቤት ሄዱ። ኧረ በስመ አብ የሰው ልጅ ግን አሉን። በቃ ደነገጠች ልጅቷ። ከዛ ቴክስት አድርገችልኝ የገጠማት ችግር እንዳለ ስትነግረኝ ይሄ ችግር አይደለም አልኳት። ይሄ ሴትዮዋ እንዲያውም ሊድኑ ነው ባንቺ ግድ የለሽም ከልጆቻቸው መካከል ማንም እንዳይቀርብሽ ወደ ቤትሽ ማንም እንዳይገባ። ኧረ እንኳን ሊገቡ ቀርቶ ማን እንደሆንኩኝ አሁን ይነግሯቸዋል ለልጆቹ ጭራሽ እንዲያውም ይፈሩኛል ብላ ነው እሷ ያሰበችው። ሴትዮዋ ማታ ገብተው ቡና እያፈሉ ንግር ጠዋት አንደኛ በሯን አንኳኩቶ መጥቶ ግብት እንዴ አንቺ መምህር ተስፋዬን ታውቂዋለሽ ብሎት አዎ እናቴ እኮ ይኸው ጨሌ ጣይ እያልኳት አልሰማ ብላኝ ለዚህ እኮ ነው መምህር ተስፋዬን የማትወደው ይሁን መምህር ግማን የማትወደው ጨሌሽን ጣይ ስንላት እንዴት የእናቴ አባቴ ከባህል የተቀበልነው እኮ ከጥንት የመጣ ነው እንዴት ጣይ ትሉኛላችሁ እያለች ለዚህ ነው መምህር ተስፋዬን የምጠላቸው ብሎ ነገራት። አግዥኝ ምን ብዬ ላግዝህ? በቃ እኔ ከአንቺ ጋር መስገድ እፈልጋለሁ። እድሜ ስንት ነው? ለምን ምን ያደርግልሻል? ምን ያደርግልሃል አለችው። ምን ያደርግልሃል ማነው እድሜ ስንት ነው ስትለው ምን ያደርግልሻል አላት። አይ ዝም ብለህ ንገረኝ አለችው። እሷ እድሜዋ እንግዲህ ወደ 28 ዓመት ሆኗታል። 8 ዓመት ተቀምጣ ማለት ነው። እሱ ደግሞ 33 ዓመቱ ነው። እና አይ ጥሩ በቃ ምን ፈልገሽ ነው አላት። አይ ምንም አይደለም። ለካ እሷ እያመቻቸች ነው። እንዴት ነው አግዥኝ ስላላት አግዘዋለሁ ጓደኛ ያደርገዋለሁ ብላ አስባለች። እግዚአብሔርን ያመጣው ብላ ነው ያሰበችው። አብረው ሲሰግዱ ምን ሲሉ ከሱ ጋር በዝሙት ወደቀች። ሹልክ እያለ ሌሊት በር እየከፈተ እየመጣ ይሁን ግን አብረን እየሰግድ ቢያንስ ይሻላል ብላ ይኸውላችሁ እንዴት በዝሙት እንደሚጥላያችሁ ተማሪያችን ብትሆንም እንኳን እንዴት እንደሚፋለማት። ከዛ ይሁን ችግር የለም በቃ ፍቅረኛ ነች ብዬ ለእናቴ እነግራታለሁ። አብሬያት ሆኜ ብታረግዝም ታርግዝ ብትወልድም ትውለድ በቃ እናቴን ቁርጡን እነግራታለሁ ብሎ ሲነጋ በሩን ቀስ ብሎ ከፍቶ እየተንጠራራ እያለ እየወጣ ፊቱን ታጠበ። ጎሽ እዚህ ነው ያደርክልኝ? መቼ ነው የጀመርከው ልጄ አሉት እናትየው። አይ ማየ ታይ በቃ ረፊ እንደማታውቂ አትሁኝ። ኧረ እኔ አላውቅም ልጄ አሉት። ከዛ በቃ አንቺ የእነ መምህር ተስፋዬን ትምህርት አታዳምጪም አይደል? እኔ ደግሞ ትምህርቱ የምታዳምጥ ጋር ገብቻለሁ አብሬያት እተጋለሁ። ኧረ ስንት ቄስ የተጫወተባት ስንት ደብተራ የተጫወተባት ይሁን ነግራኛለች። ምን ችግር አለው? እሷ ልቧ ንጹህ ነው። ስጋዋን የተጫወቱበት አይደል? በቃ ይሁን በቃ። ከዛ ሴትዮዋ ልጄ እውነት ነው እንደ እውነትህን ነው? ኧረ እንደው ልጄ እባክህ እንደው ዘራችን አታሰድብ ብለውት ቁጭ አሉ። ስላልገባሽ እኮ ነው ማየ፣ የዚህ ሰውዬ ትምህርት ስላልገባሽ ነው። እሺ እኔ እንድመለስ ትፈልጊያለሽ? አዎ አዳምጪ። እሺ አዳምጣለሁ፣ ጨሌውን እተዋለሁ። ልጅቷን ግን ተዋት እማማ፣ ግድ የለዎትም እኔ ልጆትን እተውልዎታለሁ፣ ትምህርቱን ግን ያዳምጡ። እንደው ልጄ እውነት አቅፈሻው አደርሽ? እንደው ከአንቺ ጋር ተኛ? ኧረ ስንት ደብተራ የተጫወተብሽ ልጅ እንደው ልጄ እንዳይለከፍብኝ አሏት። ልክ የሆነ አፍረተ ስጋዋ ላይ ብሎ አፍጥጦ የሚጠብቅ አንበሳ ያለ ይመስሏቸው የልጃቸውን መለመላ የሚቆርጠው ነው የመሰላቸው። እንደዛ ነው ያሰብኩታል በኋላ ሲነግሩ። ከዛ በቃ ተሳቀቁ። ልጆቻቸው ጋር ደወሉ። ኧረ ልጄ እኮ እንደዚህ እውነት? አዎ ይሆና ያርግለታ ቆንጆ ነች ምናምን አሉ። ኧረ እንደዚህ እኮ ናት ልጅቷ። ይሁን እባክሽ እማዬ ደግሞ ተይው እስኪ እንደዚህ አታካብጂ ምናምን ብለው ልጆቹ ትውት የዘመኑ ልጆች ናቸው። በቃ ተመቻቹ። ልጅቷ አረከሰች። ጋብቻ ሳይመጣ ያው በቃ የሆነ ይሁን አይደል ያሉት፣ አረከሰች። እየሰገደች ምን እያለች እና ይሁን እግዚአብሔር የሰጠኝ ልጅ ነው ብላ ፍሬው ብላ ስም አወጣችለት ለልጁ፣ ለሕፃን ማለት ነው። ፍሬው የእግዚአብሔር ፍሬ ነው። ከብዙ ነገር በኋላ ወጥቼ
ሰርግ ባይኖርም ምንም ባይኖርም አግኝቼበታለሁ ብላ ከልጁ ጋር ልክ ወልዳ ክርስትና ልክ ሲነሳ እኔ እንግዲህ እየመጣሁ እያገኘኋቸው ምናምን ነው። ግን እማማ በሌሉበት ሰዓት ነው ና የተባልኩት። ለምን ሲያዩኝ የሆነ ነገር እንዳይፈጠር ውጪ እንዳይሏት ነው፣ ሰበብ እንዳልሆንባት ነው በጓሮ በር እየገባው። በኋላ ክርስትና ቀን ሲደርስ ክርስትና ላይ እሷም ቆረበች፣ ልጅቷም ቆረበች፣ እሱም ቆረበ። ወቁልኝ ወረቀት እንዲበተን ተደረገ። ልጃቸው ከሁሉም ወንድሞቹና እህቶቹ በፊት ቀድሞ አገባ። ታናሽ እኮ የተባለው ትልቁ ሳያገባ ይቺ ጸበልተኛ ቤታቸው ገብታ ቤታቸው ላይ ግቢያቸው ላይ ወግ ማድረግ እንዲያው አደረገቻቸውና ወይ እግዚአብሔር ነገር ከስንቱ አንበሳና ነብር ከስንቱ ጅብ ተርፋ መታ የኔ ውሻ አገኛት አሉ። ውሻ የሚሉት ልጃቸው የኔ ውሻ አገኛት፣ ከጅብ የተረፈ ውሻ ይለቀቅማል የሚባለው እውነት ነው አሉና ተቀብለው የልጃቸውን እያሳደጉ ነው። እዚህ ጋር ግን አንድ ትልቅ ነገር የምነግራችሁ ነገር ልጅቷ በቃሽ በይኝ ብላ ስትጸልይ ነበር አይደል? ሰርግ ቢኖርም ባይኖርም አሁን ወግ ማድረግ ላይ ነች ያለችው። እየቆረቡ እየሰገዱ ምን እያሉ ትዳር ላይ ነች ያለችው። የሚገርም ላይፍ ውስጥ ነች ያሉት። ጭራሽ ሴትዮዋ እንዲያውም ሳሎን ከእሳቸው ጋር እንድትጫወት አብራቸው እንድትውል ነይ እያሉ በርሽን ዘግተሽ ነይ እያሉ አብረው ነው የሚውሉት። ትምህርቴን ያዳምጣሉ። ሴትዮዋ መምህር ተስፋዬ መምጣት አለበት ብለዋቸው የክርስትና ጊዜ መጥቼ ሳስተምር ብሎ ነው ገላምጠው ይሆኛል። አስተያየታቸው በጣም ያስቃል። አፋቸው ትንሽ ናት፣ በትልቅ ፊት ላይ ትንሽ የአፍ ያስቃል አይደል? አሻንጉሊት ነው የሚመስሉት። እና ጆሮ የሚሆኝ ከዛ ማዘር ምን አጥፍቼ ነው አልኳቸው፣ እያስተማርኩኝ አቋርጬ። ምን ነው አሉኝ። ኧረ ትንሽ አስተያየቶት ትንሽ ይከብዳል፣ እንደው አጅሬ ሆን ያየኝ ስለ ጊዜ ህዝቡ ሳቀ። ምክንያቱም ኦልሬዲ ማስተምረው ስለመንፈስ ነበር በወቅቱ። ልጅቷ እንዴት አይነት ህይወት አሳልፋ እንዴት መታ እዚህ ቤት እንዴት እንደገባች ምናምን ትርክ አድርጌ እየተናገርኩ ገጠመኝ ነበር እየተናገርኩ የነበርኩት። ዘመድ አዝማድ ጎረቤት ምናምን ግርም ብሎት እግዚአብሔር ይስጥሽ ተባረኪ፣ የግቢው ሰርግ ናፍቆት ሸቶት ነበረ፣ እንደው ትንሽ ቢሆን ንፍሮም ቢሆን መብላቱም ጥሩ ነው እኮ አንዳንዴ ብለው እናቶች የወቁልኝ ወረቀቱን እንደ ሰርግ ይቆጠርላት ተብሎ ህፃኑን ሁሉም እየሳመው ፍሬው ተብሎ የተወለደው ልጅ ወንድ በወንድ ነበሩ። ግቢ ውስጥ 2 እህቶችና 5 ወንዶች፣ 2 እህትና 2 ሴቶችና 5 ወንዶች ነው የነበሩት። ወንድ የሚያውቀው ግቢ ነው። ወንድ ተወለደ እና ብቻ በአንድም በሌላ መንገድ ልጅቷ አሁን እዛ ግቢ ልዕልት ናት። ስትለብስ ያምርባታል። የበለጠ በጣም ቆንጆ ሆነች። ካህናት እዛ ገዳም ያውቋት የነበሩ ካህናት መጥተው ክርስትናዋን በሉ። ጤነኞቹ ነው ታዲያ ጠርታቸው መርጣን የጠራቻቸው። ጸበልተኞቹን ጠርታ ዝክር እየወሰደች ጸበልተኛ ታበላለች። አሁን በቃ ማለት ልጅቷ ጎበዝ ቲክቶከር ናት። አሁን ቲክቶክ ላይ ከምታገኘው ገንዘብ ታገኛለች። ከምታገኘው ገንዘብ በብር እንትን ምግብ እያደረገች ምናምን ወስዳ ታበላለች። እና እስቲ እዚህ ላይ አንድ ትንሽ ምክር ጣል አድርጌ ልዝጋው ትምህርቱን። እባካችሁን ጸበልተኞች የሆናችሁ መነኮሳትም ዲያቆናትም ካህናትም ጸበልተኞች ማስጠማቂም ተጠማቂዎቹ ማጠቃላይ እዛ ቦታ ላይ አብረዋችሁ ያሉ ሴቶቹን ተንከባከቡ፣ ጠብቋቸው ሲባል እቀፏቸውና ተገናኟቸው ማለት አይደለም። ራሳችሁን ጠብቁ። ጸበል ቦታውም አይርከስ፣ እናንተም አትርከሱ፣ እግዚአብሔርም አይቆጣ። የጸበሉ የማዳን ኃይል አይወሰድ። አንዳንድ አድባራት በኃይል እግዚአብሔር ማዳኑን ያሳይና ከዛ ደግሞ ቅዝቅዝ የሚልበት ጊዜ አለ። ብዙ ጊዜ የዛሬ 25 ዓመት 30 ዓመት አስታውሳለሁ። ኡራኤል ደብረ ጽጌ ኡራኤል ካሳንቺስ ማለት ነው 22 ማዞሪያ በጣም ገናና ነበር ስሙ እና አሁን ድረስ ጸበል ቦታ ላይ በጣም ገናና ነው። ግን ድሮ እንደነበረው አይደለም። ለምን ሲባል እግዚአብሔር የሆነ አንዳንድ ነገሮችን ሲያይ ኃይሉን ትንሽ ያነሳል እና ሰዎች ወደ ሌላ ቦታ ሽፍት ያደርጋሉ። ይቆጣል፣ እግዚአብሔር ይቆጣልና በአንድም በሌላ መንገድ እባካችሁን የእግዚአብሔርን ስራ አታቋርጡ። ሌላው ደግሞ እህቶች ችግራችሁን ይዛችኋል፣ ጸበል ቦታ የምትሄዱት ችግራችሁን እሰሩት። የዝሙት ችግር ነው፣ ሰብሰብ በሉ። ራሳችሁን አታጋልጡ። እኔ ላይ ያለው መንፈስ ችግር ሊፈጥር ይችላል ብላችሁ ያዙት። መንፈሳችሁን እሰሩት። ታሰር ነው የሚባለው። በቃ እኔ ላይ ያለ መንፈስ ታሰር፣ በስላሴ ስም በድንግል ማርያም ስም ታሰር፣ በቅዱስ ሚካኤል በቅዱስ ገብርኤል ስም ታሰር፣ በመድኃኔዓለም ስም ታሰር፣ በኢየሱስ ክርስቶስ ስም ታሰር ካላችሁት የትም አይሄድም። ይከማች ከፈለገ ታስሮ የታሰረ ምንም ነገር ማድረግ አይችልም። ያልታሰረው ነው የሚጎዳችሁ እና ሁሉንም መንፈስ ማሰር ልመዱ። እንደ መጨረሻ አድርጌ የምወስደው እንደ ካህናትና ዲያቆናት በሰንበት ትምህርት ቤት ውስጥ የምታገለግሉ ለጸበልተኞች ያላችሁ አመለካከት ምን አይነት ነው?
ጸበልተኞች እንደ እብድ ነው የምታዩቸው? እንደ ቢዝነስ ነው የምታዩቸው? እንደ አንድ የገቢ ምንጭ ነው የምታዩቸው? ወይስ ስራ ፈት ነው የሚመስሏችሁ? እናትና አባቶቻቸው ባዕድ አምልኮ የሚያመልኩ ጨሌ እያመለኩ ልጆቻቸውን የሚካድሙ የሚያስካድሙ የነበሩ ልጆች ናቸው እዛ የሚመጡት። ራሳቸው እናቶችም ጭምር ተቸግረው ነው የሚመጡት። እግዚአብሔርን ለመጠጋት ነው የሚመጡት። ያድነኛል ብለው የሚመጡት። እንዴት ነው እናንተ እነሱ እንደ ቢዝነስ የምታዩቸው? እንዴት ነው እነሱን እናንተ በዝሙት የምትወርቁባቸው? እንዴት ነው ራሳችሁ የማትጠብቁት? ይህ በጣም ከባድ ነገር እኮ ነው። ሲሆን ህግና ስርዓት ወጥቶ ወንጌል የሚማሩበት ኮርስ የሚማሩበት መዝሙር የሚያጠኑበት ቢዚ የሚሆኑበት መንፈሱን ፋታ ማሳጣት የሚቻልበት ፕሮግራም መንደፍ ነው ያለባችሁ። ይሄን ነው ልመክር የምችለው። ብዙ አልጨምርበትም። እግዚአብሔር ይሁነን። እውነት እግዚአብሔር ያወጣት ቤተክርስቲያናችን ነው። ሰላሙን በመንገዳችን ወደ ጽድቅ በር ስንጓዝ በግራና በቀኝ ብዙ ማዕበል አለ። ግን ከፊት የሚታየን ብርሃን ስለሆነ እናልፈዋለን። አንፍራ። ተከፈት በሉት።